ማለት የቃሉ ትርጉም ምንድነው? አዶናይ ማለት ገዢ፣ እግዚአብሔር ገዢ ነው አይደለም። ላስረዳ ነው ማለት ነው። ላስረዳ ትንሽ ዕብራይስጥና ግሪክም ስለምሞክር ላስረዳ ነው። እሺ አዶናይ ቀጥታ ትርጉሙን ንገረኝ። አዶናይ ማለት ሲምፕሊ ጌታዬ ማለት ነው ትርጉሙ ራሱ። አዶናይ ማለት አዶናይ ጌታዬ ማለት ነው ትርጉሙ። አዶኒም ማለትም ጌታዬ ማለት ነው። ሁለቱም ጌታዬ ነው ትርጉሙ። አዶናይ የሚለው ስለሱ አላወራውም ምን እኮ ልነግርህ እኮ ነው እኮ ላስረዳህ እኮ ነው። አሁን ወደ ጌታ የሚለው ነገር ብቻ ነው ማወራ። ተረጋግተህ ብታወራኝ ደስ ይለኛል፣ እያዳመጥኩም ስለሆነ ማለት ነው። ተረጋግቼ እየሰማሁ ነው። አዎ እንትን አትበል፣ ኢንተራፕት አታድርገው እንትንን ራስህን ማለት ነው። የሆነ የተረበሸ ነገር ከተማ አታድርገው ራስህን። በደንብ ፍሪ ሆነ አውራኝ እሺ፣ እንደ ቤተሰብ። አዶናይ ማለት ጌታዬ ማለት ነው። አዶን ማለት ጌታ ማለት ነው በዕብራይስጥ። አዶኒም ማለት ደግሞ ጌቶች ማለት ነው። አዶናይ ሲሆን ደግሞ ጌታዬ የሚለው ቃል ለአንድ አምላክ ለአብ የሚውል ነው። አዶኒ የሚለው ቃል ግን የሚውለው ለፍጡራን ነው። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግር መረገጫ እስካደረስ በቀኝ ተቀመጣሉ ይላል። ጌታዬ ለሚለው ቃል የሚጠቀመው ምንድነው? አዶኒ ነው። አዶኒ ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 ላይም አንዴ አሁን ላልከው ጌታዬ የእግርህን መርገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ቃል ኢየሱስ ራሱ በአፉ ይሄንን ቃል ብሏቸዋል። ዳዊት እንዴት ነው እኔን የዳዊት ልጅ መሲሁን የዳዊት ልጅ ትሉታላችሁ፣ እሱ ግን ጌታ ይለዋል አይደል ያለው? አሁን ይሄንን ጌታ ባለበት ልክ ነው ኢየሱስ ጌታ ነኝ ያለው። አዶኒ የሚለው ለፍጡራን ነው። ለምሳሌ ሳላ አብርሃምን ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ማን አለችው ይላል? ጌታ ያለችው ይላል። እሺ ታትልም በቃ ማለት እየከበደኝ ነው ማውራት እንዳላስቀይምም፣ ምክንያቱም እንትን እያልኩኝ እየተጠነቀቅኩኝ ነው እንትን ብለው ማውራው ማለት ነው። አታዳምጥም። አንደኛ ነገር ጥያቄ ጠየከኝ። ዳዊት አብርሃምን ማን ነው ዳዊት መሲሁን ጌታ ያለበት አክብሮትን ለማሳየት የሚጠቀሙበት አዶኒ የሚለውን ቃል ነው የተጠቀሙት። አዶኒ ማለት ሲምፕሊ ጌታዬ ማለት ነው። አዶኒ የሚለውን ደግሞ ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን ጌታዬ ላለችበት ቃል የምትጠቀመችበት ምንድነው? አዶኒ ነው። ጌታዬ ብለዋለች። ሳራ አብርሃምን ጌታዬ ስትለው ምን ማለቷ ነው? ጌታዬ ማለት ልክ የክብር ነው፣ እንደ ባለቤቷ ስለሆነ ያከበረችው ነው። አይደለም የጠየቁት ጥያቄ ጌታዬ የሚለው ቃል በዕብራይስጥ ምን ብላ ነው የተጠቀመችው? አዶናይ ነው አዶኒ ብላ ነው የተጠቀመችው? እሱን ስላላነበኩት በእንግሊዘኛው ግን የተጠቀመችው ቃል የአዶናይን የሚወክለው እዚህ ጋር አውጣና ሳይ። እኔ እንዳንተ በሆን ኖሮ ምን እንደማለት ታውቃለህ? ለምትናገር እንግሊዘኛው ላይ ገባና እኔ እኮ አሁን መውጣት ስለማልችል ነው ገብቻ። አይደለም ማፋጠጥና አውጣ ምናምን አይባልም እንዴ? ዝም ብለህ አታዳምጣ። እኔ ደግሞ እንደዚህ አይነት ሰው አይመቸኝም። በቃ ማፋጠጥ ነው የሚያስፈልገው። ማፋጠጥ እሺ አፋጠኛል። አውጣውና እንየው ልዩነቱን እንየው። እንድታፋጠኝ ነው እኮ እኔ እንድታፋጠኝ ነው። ይታያል እዚህ ጋር ሳራ አብርሃም ምን አለችው? እሺ ዋዶኒ አለች አይደል? አይ መጽሐፉ ላይ ብትገባልኝ ደስ ይለኛል። እሱ የዕብራይስጥ እኮ ነው የዕብራይስጥ ነው ራሱ አዶኒ አለችው አይደል? እሱ ሳይሆን መጽሐፍ እንግሊዘኛው ላይ ገባና አንብብልኝ። እያወራን ያለ ነው ስለ እንግሊዘኛው ፍቺ ነው። እንግሊዘኛው መጽሐፍ እያሳየው እኮ ነው። በእንግሊዘኛም ያለበት ላይ አዶኒ የሚል ነገር አይታየም? ምንም አይታየኝም በእውነት። በደንብ ዙም አድርግልኝና በቃ አይ ከዚህ በላይ መቀጠል አንችልም። እኔ ይከብደኛል ከእንደዚህ አይነት ሰው ጋር ማውራት። ምክንያቱም አንደኛ ለምን እንደሆነ ታውቃለህ? በእውቀት ስለመከራከር ነው የምታስወጣኝ እንጂ ምንም ነገር አላደረኩም። እኔ እኮ መቼ አስወጣሁ? መጀመሪያ እኔ እኮ እንትኑን አንደርስታንድ ማድረግ አልቻልክም ነው ሀሳቡን መረዳት አልቻልክም። አንተ በእውቀት ተከራክረኝ አሸንፈኝ ምናምንማ ቢሆንማ በምን እድሌ። ጥያቄው የኔ ነው ወይ? ጥያቄው የኔ ነው። እኔ በምመልስልህ እሺ ኢየሱስ ጌታ ነኝ ያለበት የትኛውን ነው የሚወክለው? ገብተን እናነጻጽረው ነው ያልኩት እኮ። እናነጻጽረው እኮ ስከፍትልህ እኮ አይሆንም አልክ እኮ። እንግሊዘኛውን ግባልኝ አልኩ። እንግሊዘኛውን ግባልኝ። ከምንድን ነው እንግሊዘኛ የተረጎመው? ከዕብራይስጡ ቀጥታ የተረጎሙት እነሱ አዶናይ። እሺ እኔ አሁንም ያልኩ ስማኝ፣ አሁንም ያልኩ እኔው እንግሊዘኛውን እናያለን። ጥያቄ ምንድን ነው የሚለው? እስቲ ጥያቄ ጠየቁ መልሰህ ደግመህ ንገረኝ። ኢየሱስ ይድናል። ለምን አትረጋጋም? ይቅርታ እንዴ በአማርኛው መግባባት አትችሉም? መጽሐፍ ቅዱስ ሁሉም በሚያውቀው በአማርኛ ሳይሆን በእንግሊዘኛ ነው የሚፈልገው ስላለ ነው። እኛ ደግሞ ዕብራይስጥ ሁለቱን የሚዳኝልን ዕብራይስጥ አለ። ዕብራይስጥ
ስላለ እንትን ዕብራይስጥ ትችላለህ? ሀብትሽዬ ሀብታሙ ሰላም ብያለሁ በቅድሚያ። እሺ ይቅርታ። አይ እየተጫጫኋችሁ ብቻ ስለሆነ ነው። እኔ ሁላችሁንም ሰላም አልጨውኩም። እኔ ብያለሁ። ጨው ያለው ሀብታሙ ኧረ እንትን አትበለኝ። ማለቴ ያው ሳትደማመጥ ስትመላለስ እንደዛ ስለሚሆን ነው። እኔ አልተደማመጥኩም ኢየሱስ ያድናል። አላዳመጥኩም። ሀብታሙ ከፈቀድክልኝ እንቀጥል ከእርሱ ጋር አዎ በዚሁ ሀሳብ ላይ። ኢየሱስ እሺ ትፈቅድለታለህ? ኢየሱስ አይደለህም ግን ኢየሱስ ያድናል። ኢየሱስ ይድናል። ታይታለህ? ያው ቀጥታ ሰዎች ሲጠሩ ኢየሱስ ብሎ ገስት ላይ እሺ በቃ ከአንተ ጋር እንቀጥል በዚህ ጉዳይ ላይ ማለት ነው። የተነሳው እሺ ፖይንት ምንድን ነበር መሰለ? የተነሳው ሀሳብ ራሳችሁ አሁን ያነሳችሁት ሀሳብ ላይ ስንቀጥል በመጽሐፍ ቅዱስ አስተምሮት ኢየሱስ ጌታ ከመሆኑም በላይ እርሱ እኛ እግዚአብሔር እንደ ክርስቲያን እግዚአብሔር ነው ብለን የምናምንበት ጌታ ቆይ ተረጋጋ፣ ሌላ ቦታ አትሂድ። እየተነጋገርን ያለበት ኢየሱስ ጌታ ነው የተባለው በምን ሂሳብ ነው በሚል ነበር እየተነጋገርን ያለ ነው። እሱን እናያለን፣ ተረጋግተን ጊዜ ሰጥተህ እናያለን ማለት ነው። ዳዊት መሲሁን ጌታዬ ብሎታል አይደለ ሀብትሽ? ጌታዬ ለሚለው ቃል ምንድን ነው የተጠቀመው? አዶኒ ነው ወይስ አዶናይ ነው የሚለው የተጠቀመው? አዶናይ ነው። አዶናይ ነው ወይስ አዶኒ? አዶናይ። እሺ አውጣው። ኖ እኔ አንድ ስልክ ነው እየተጠቀምኩኝ ያለሁት። አውጭለት እንግዲህ እዚህ ጋር እሺ፣ ምዕራፍ ስንት ቁጥር መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ልብ አድርጉ። ያለው ምንድነው? ሀብታሙ ያለው ዳዊት ኢየሱስን አዶናይ ብሎ ነው የተጠቀመው ነው ያለው። እኔ ደግሞ አዶኒ ብሎ ነው የተጠቀመው ነው እያልኩ ያለሁት። ሁለቱን ኦኬ። አማርኛው ላይ አዶኒ ነው የሚለው። ዕብራይስጥ ላይ ነው እያወራን ያለ ነው እኮ ስለ ዕብራይስጥ ነው እያወራን ያለ ነው። ምን ነው አማርኛው ላይ አልክ ቶሎ ብለህ አሁን ይውጣና እንትን ይበል። ዩቲ አውጪ። ኦኬ። አማርኛው ላይ ያልኩት ለምን እንደሆነ ታውቃለህ? ሁሉም አማርኛ ላይ ይስማማበታል። ሁሉም ዕብራይስጥን ግሪክን አያውቅም። የጠየቁ ጥያቄ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ብሎ ሲል በዕብራይስጡ ምን ብሎ የተቀመጠው አዶናይ ነው ወይስ አዶኒ ብዬ ጠየቁ። አንተ አዶናይ አልከኝ፣ እኔ አዶኒ አልኩኝ። ችግር የለውም አይደለም። ሐሳብንማ ዝም ብላ ችግሬ እዛ ጋር አይደለም። ማሂድ እኮ መሄድ አይደለም ስሜ አስተካከል። መጀመሪያ ይውጣል። እኔን አስተካክዬልሃለሁ። አብሽር በይ አውጪ። እሺ፣ ዋይፋይ ተቋርጦብኝ ነው። አሁን ላወጣ ነው። ይቅርታ። አውጪ አውጪ። ኦኬ እኔ ላውጣልህ እንግዲህ ያው አንቺ እንትን ካልሽ ዋይፋይ አስቸግረኛል እያለች መዝሙረ ዳዊት ምዕራፍ 110 መዝሙረ ዳዊት ምዕራፍ 1 በትልቁ አድርጉኝ። እኔ አንዴ 110 በትልቁ አድርጉኝ ካላችሁ ወይም ደግሞ እንትና ካለሽ። ኦኬ እሺ፣ በትልቁ አይ በትልቅ ማድረግ አንቺን አልቻልኩም። አሲያ የለችም እንደ ቤቱ ባለቤት አለኝ ኡስታዝ። እንትን ባያታ በትልቁ አድርጊያት። እራሷ ማድረግ ትችላለች እኮ። አይ እምቢ ብሎን ነው። እሺ ይታያል እዚህ ጋር 110 ቁጥር ስንት ኡስታዝ? ቁጥር 1 ለዳዊት መዝሙር ይላል። የዳዊት መዝሙር ነው ይላል። ከዛ በኋላም ይላል ናኡም ያህዌ ለአዶኒ ይላል። ለአዶናይ እንዲህ ያለው ሰብ ሊሚኒ አት አሲት ወያበካ ጠላቶችን የእግር መረቂያ እስካደረስ ድረስ ሃዶም አላርጌ በቀኝ ተቀመጣለሁ ይላል። አሁን እዚህ ጋር ዳዊት ኢየሱስን ጌታዬ ያለበት ቃል አዶናይ ነው ወይስ አዶኒ ነው? ሀብቴ እስኪ ወይ አላየሁትም እኮ ያው እያሳየች እኮ ነው። ቀረብ አድርጊለት። ለማለት ያው ለ ነው በአማርኛ ለአዶኒ ይላል። ለአዶኒ ያህዌ ይላል። ዮዲሄ ባፔ ለአዶኒ ሰብ ሊሚኒ አድ አሲት
በቀኝ ተቀመጣለሁ ይላል። እስከ መቼ ድረስ? ወየሃቤካ ሀዶም ላራሪካ ይላል። ጠላቶችን የእግር መረገጫ እስካደርስልህ ድረስ በቀኝ ተቀመጣለሁ ይላል። ዳዊት ጌታዬ ያለ መሲሁን ጌታዬ ሲል ምንድነው የተጠቀመው? ለአዶኒ ላ ማለት ለማለት ነው። አዶኒ ነው የሚተጠቀመው፣ አዶናይ ነው የተጠቀመው። አዶኒ። ስለዚህ አዶኒ አንተ አዶናይ ነው አልክ ቅድም የተጠቀመው። አዎ አማርኛው ላይ አዶናይ ነው አይደል የሚለው? አይልም። ኦኬ አሁን ዋሃዲ የኔ ትልቁ ሐሳብ ምን እንደሆነ ታውቃለህ? ለኢየሱስ ክርስቶስ ጌትነትን መጽሐፍ ቅዱስ ውስጥ መጀመሪያ ጌትነቱ ትልቁ ችግር ከኔ ጋር ስታወሩ ትልቁ ችግር ምንድነው? አንድ ነጥብ ላይ ብቻ ነው የምናወራው። አንድ ነጥብ ላይ ሳናወራ የሆነ ማምለጥ የለም። አምነህ ትሄዳለህ። ገብቶሃል? አሁን ምንድነው መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 1 ላይ አዶናይ የሚል ነው ያለው፣ አዶኒ ነው ያለው። ዋሃዲ አዶናይ ነው አዶኒ የሚል ያለው የትኛው ነው ያለው? ደስ የሚለው ነገር አዶኒም አዶናይም ሁለቱም ትርጉማቸው አንድ ነው። አይደለም ነበርኩ ስለይ መቼስ አያውቅም ብትል ራሱ ኦኬ ማለት ሌሎች የማያውቁት ራሱ ትርጉሙን ለአንድ እንደሚሰጥ ነግረህናል። ኖ ቆይ አዶናይ ነው ያለው አዶኒ ነው ያለው? ይሄን ብቻ መልስ። ዶኒ ነው ያለው እዛ ላይ። አዶኒ ነው ያለው አዶናይ ነው ያለው? የትኛውን ነው ያለው? ምኑ ጋር? አሁን ቅድም ያነበብንበት ላይ ኧረ በለው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ሲል የሚጠቀምበት ቃል አዶኒ ነው ወይስ አዶናይ ነው ብለህ ስለ አዶናይ አልከኝ፣ ልክ እንዳነበበ ሰው። ከዛ እኔ ደግሞ አዶኒ ነው አልኩ። ወሳውጥን ስናየው አዶናይ ነው ያለው አዶኒ ነው ያለው? አዶኒ ነው ያለው። አዶናይ የሚል ነገር የለውም አይደል? አዶናይ የሚል ነገር የለውም። እሺ ይቅርታ ጠይቅ ህዝቡን። ታስቻለህ ብለህ ይቅርታ ጠይቅ። እሺ አመሰግናለሁ እድሉን ስለሰጠኸኝ። ነው ይቅርታ ጠይቅ ህዝቡን ይቅርታ ጠይቅ ማለት ተሳስቻለሁ ብለህ ይቅርታ ጠይቅ። ሰማኝ አዶኒም አዶናይም ቆይ ይቅርታ ጠይቅ። አዶናይ ያለው ብለሃል። ኦኬ እሺ አልጠይቅም። ለምን መሰለህ? የሁለቱም ትርጉም አንድ ናቸው። ታች ወረድ በቃ ሂድና አቅምን አውቀህ መኖር ነው ያለብህ። ይቅርታ ጠይቅ ስትባል መሳሳት ልክ እንደሚያውቅ አድርገህ ራስን አክት ስላደረግክ ነው ራሱ እንጂ ያይ በቃ ይሄን ተሳስቻለሁ ይቅርታ ምናምን ብለህ ብትል ቀጣዩን ማውራት እንችላለን ማለት። ተረኛ አስገቢልኝ። እንደዛ ነው። ሹልክ ዩቲዬ ሹልክ ማለት ይፈልጋሉ። እኔ ጋር ሹልክ ማለት የለም። ኦኬ ዳኒ አለ እዚህ ጋር ታች ሰው ያለው ሰው አልተነበበኝም። ስሙ ሰው አለ ታች ዳኖ ነው አላችሁ ካላችሁ እንትን በሉ። ከታች ስሙ የማይነበብ አካል አለ። ኦኬ እንትን ማይል ከሆነ አስወርዱት። ማያወራ ከሆነ አይ ቲንክ የገባ ያለ አይመስለኝም። እስከዛ ወይኔ ጥያቄ ቀደሙን ላቅርብ። ኡስታዝ አቅርብ። ዮሐንስ አንድ ላይ አንድ መከራከሪያ የሚያቀርቡት አለ። ይሄ ግሪክ ግራመሩ ላይ ይሄ ቲዮስ ምንድነው? ይሄ አምላክም ማነው ቃልም እግዚአብሔር ነበር የሚለው ግሪከኛው ላይ አምላክም ቃል ነበር ነው የሚለውና እንደዛ ብለን ስንላቸው ነው ይሄ ሆሎጎስ ስለሚል ይሄ ዴፊኒት አርቲክሉ ሎጎስ ጋር ስላለ ይሄ አምላክነትን የሎጎስ ኳሊቲ አድርገው ነው የሚያመጣው የሚሉት አርጊውመንት አላቸውና ይሄ እንዴት ነው የሚታየው ከሌላ ከመጽሐፍ ቅዱስ ጥቅሶች አንፃር? ለምሳሌ እግዚአብሔር ብርሃን ነው ይላልና ከእንደዚህ አይነት ነገሮች ጋር እንዴት ነው የምናስተያየው ኡስታዝ? እንትኑ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ነገር እንትን ቃል የተጠቀመው ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። የአረፍተ ነገሩ ባለቤት ነው።
ስለዚህ ሆቴዎስ የሚለውን ነገር ያስቀመጠው እዛኛው ላይ ቢሆንም ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። ስለዚህ አምላክ ቃል ነበረ ተብሎ መተርጎም ይችላል። ቃልም አምላክም መሆን ይችላል ራሱ ማለት ነው። ግን እንደዚህ አይነት ጥቅሶች ላይ በባይብል ላይ ከሄድክ ለምሳሌ አምላክ የልባችሁን ሁሉ ያውቃል ይላል። ለምሳሌ ሲተረጎም ማለት ነው። ልባችሁ የሚለው ሳብጀክት ነው። እንደገና ደግሞ አምላክ የሚለው ደግሞ ኦብጀክት ነው። ስለዚህ ያ ማለት ምንድነው? ልባችሁ ሁሉ ነገር ልባችሁ አምላክን ያውቃል ብሎ መተርጎም ይቻላል። ለምሳሌ ልባችሁ አምላክን ያውቃል ያስኬዳል። ስለዚህ እንትኑ ይሄ ሆካርዲ ነው የሚሆነው በግሪከኛ እንደዛ ብሎ ስለመጣ አምላክ ሰብጀክት ሊሆን አይችልም ማለት ነው አይደለም? አይ ሚን አምላክ ቃል ነበረ ተብሎ መተርጎም ይችላል ነው እያልኩ ያለሁት። ከግራመር አንጻር ችግር የለውም ነው እያልኩ ያለሁት። ለምን እንደዛ የሉቃስ ወንጌል ምዕራፍ 16 ቁጥር 15 ላይ ነገር ግን አምላክ ልባችሁን ያውቃል ይላል። ግሪከኛው ዴቴዎስ ጌኖሲስ ተስ ካርዲያስ ሁሞና ይላል። አምላክ ልባችሁን ያውቃል ብሎ ነው የተረጎሙት። የአረፍተ ነገሩ ባለቤት ማን ነው? ካርዲያስ ነው። ካርዲያስ ምንድን ነው? ልባችሁ። ካርዲያስ ሁሞን ማለት ልባችሁ ማለት ነው። ሁሞን ማለት የእናንተ ማለት ነው። ካርዲያስ ማለት ልብ ነው ራሱ ልባችሁ ማለት ነው። ተስ የሚል ዴፊኒት አርቲክል አለው። የአረፍተ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የሆነው ማን ነው? ካርዲያስ የሚለው ነው። ቴዎስ ስትለው ደግሞ ቴዎስ ደግሞ ዴፊኒት አርቲክል የለውም። ሆ የሚል ነገር የለውም እዚህ ጋር። ስለዚህ አሁን በእነሱ ሎጂክ ከሄድክ አምላክ ቃል ነበረ ሳይሆን ቃል ነው አምላክ ነበረ መባል አለበት ካሉ ለምን ሲባል ከግራመር አንጻር ካሉ ሉቃስ 11:15 ላይ በተቀመጠው ዴቴዎስ ዴ ማለት እና ኤንድ እንደማለት ነው፣ እንደ ካይ እንደማለት ነው። ጌኖስኬ ቴስ ካርዲያስ ሂሞን ይላል። አምላክ ልባችሁን ያውቃል በሚለው ፋንታ ልባችሁ አምላክን ያውቃል ያስኬዳል? አያስኬድም። ግን ቨርሱ ምን ላይ ነው ኡስታዝ? ይሄ ግሪከኛው አምላክ ልባችሁን ያውቃል ሉቃስ 16:15 ላይ ነው። ባለቤቱ የአረፍተ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የተባለው ካርዲያስ ነው፣ ልባችሁ ነው። ገብተዋል? እንደገና ደግሞ ፕሪዲኬት ኖሚኔቲቭ አብይ ባለቤትና ንዑስ ባለቤት ማለት ነው። አብይ ባለቤት ማን ነው? ልብ ነው። አምላክ ደግሞ ንዑስ ባለቤት ነው። ስለዚህ እንደነሱ አባባል ምንድነው? መጀመሪያ የተቀመጠው ንዑስ ባለቤት ስለሆነ መቀመጥ ያለበት ቃልም እግዚአብሔር ነበረ ነው መሆን ያለበት ካሉ እዚህ ጋርም የተቀመጠው ንዑስ ባለቤት የተቀመጠው አምላክ ነው። ልብ ደግሞ ምንድነው? አብይ ባለቤት ነው። አብይ ባለቤት ስለሆነ ልባችሁ አምላክን ያውቃል ተብሎ ለምን አልተተረጎመም ነው የኛ ጥያቄያችን። ስለዚህ ምንም ችግር የለውም ነው ይሄ አምላክ እግዚአብሔር ማን ነው አምላክ ቃል ነበረ በሚለው ፋንታ እግዚአብሔር ቃል ነበረ ብሎ የተረጎሙ ብዙ ናቸው። ለምሳሌ የካርቴጁ ቆጵሪያኖስ በ258 ላይ ሲያስቀምጠው ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ አለ። ጋድ ዋዝ ዘ ወርድ አለ። ጥንት የነበሩት በአጠቃላይ እንደዛ ነው ሲተረጉሙ የነበሩት። መቼ ነው የነበረው? በ258 ነበር የነበረው። እንትና ራሱ ማን ነው ጥራልኝ? ኦሪገን ዶ ፕሪንሲሳ በሚለው መጽሐፉ ላይ መጽሐፍ 1 ምዕራፍ 2 ቁጥር 3 ላይ ምንድነው ያለው? ራሱ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ጋድ ዋዝ ዘ ወርድ ብሎ አስቀምጧል። ላቲን ቡልጌት ጄሮም በ338 ላይ በ382 ላይ በላቲን ቡልጌት ላይ ምንድነው? ኢምፕሪሲሶ ኤት በርቡም በመጀመሪያ ቃል ነበረ። ኤት በርቡም ኤራት አፖድ ዴዩም ቃልም በአምላክ ዘንድ ነበረ። ኤት ዴዩስ ኤራት በርቡም አለ። አምላክ ቃል ነበረ ብሎ ነው ያስቀምጠው። ከዛስ ወደዚህ ወደ እንግሊዘኞቹ ጥንታዊ እንግሊዘኞቹ የመጀመሪያው ጆን ዊሊክሊፍ ከላቲን ወደ እንግሊዝኛ ሲተረጎሙ ምንድነው ያለው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ጋድ ዋዝ ዘ ወርድ በ1382 ላይ ዊሊያም ቲንደል የሚባለው ተርጓሚ በ1526 ሲተረጉመው ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ጋድ ዋዝ ዘ ወርድ ብሎ ነው ያስቀመጠው። ኮምፓይልድ ባይብል በ1535 የነበረው ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዋዝ ዊዝ ጋድ ጋድ ዋዝ ዘ ወርድ። ማርቲን ሉተር የፕሮቴስታንት ሀዳሲ ሪፎርመር በ1545 ላይ በጀርመንኛ ሲያስቀምጥ አም አፋንድ ወስ ዳስ ወርት አለ። በመጀመሪያ ቃል ነበር አለ። ኡንድ ኤንድ ማለት ነው በእንግሊዝኛ ዳስ ወርት ዋርባት ጎት አለ። ቃልም በአምላክ ዘንድ ነበረ። ኡንድ ኤንድ አለ። ጉት ዋር ደሳ ወርድ አለ። አምላክ ቃል ነበረ ብሎ ነው ያስቀመጠው። ሌሎችም እንደዚህ በ1879 የአባሮሜ የቁም ጽሑፍ እግዚአብሔር ቃል ነበረ ነው ብሎ ያስቀመጡት። በ398 አካባቢ ላይ ተስዓቱ ቅዱሳን ከሚባሉት ውስጥ ከገቡ ውስጥ አንደኛው አባ ገሪማ ገረምከኒ የሚባለው መልከ ጸዲቅ ገዳም ትግራይ ክልል ያለው መጽሐፍ የግዕዙ መጽሐፍ ምን ይላል? ራሱ እግዚአብሔር ውእቱ ቃል እግዚአብሔር ቃል ነበረ ብሎ ነው ያስቀመጡት። ብዙ ማስረጃዎችን ማቅረብ ይቻላል። ግን
አምላክ ቃል ነበረ፣ ቃል አምላክ ነበረ ቢባልስ ምንድነው ችግሩ ነው እኛ የምንለው። ለምን እንደዛ አልክ ወይስ ብለህ ስትል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣንን የዚህ ዓለም አምላክ ይለዋል። በግዕዙም እንደሚል ታውቃለህ፣ ሰይጣን የዚህ ዓለም እግዚአብሔር ነው ይላል። አንብበዋል እሱን ኤቨር? አዎ አይቼው የሆነ ጊዜ በጣም ገርሞኝ ነበረ። ስለዚህ እንደዛ ይለዋል፣ ሰይጣን አምላክ ይለዋል። አምላክ ማለት ትርጉሙ ይለዋል፣ አምላክ ማለት እኮ ገዢ ማለት ነው ይለዋል። ገዢ ማለት የዚህ ዓለም አምላክ የሚለው የዚህ ዓለም ገዢ በሚል መጥቷል። ዮሐንስ ወንጌል 12 ላይ፣ ዮሐንስ ወንጌል 14 ላይ፣ ዮሐንስ ወንጌል 16 ላይ የዚህ ዓለም ገዢ በሚል ይመጣል። ስለዚህ አምላክ ማለት ገዢ ማለት ነው። አዎ እንደዛ ማለት ነው። አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መሲሁ በመጀመሪያ የነበረው ቃል በመጀመሪያ ቃል ነበር ኤና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ሲል በመጀመሪያ ከጥንት ጀምሮ በነበሩ ነቢያቶች ሲነገር የነበረ ቃል አለ። ስለ መሲሁ መምጣት የሚነገር ቃል አለ። ያ ቃልም ካይ ሆሎጎስ ኤምፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበራል። ከዛ ያ ቃል ምን ነበራል? ገዢ ነበራል፣ አምላክ ነበራል። ስለ ገዢ ነው የሚያወራው። ኢሳይያስ ምዕራፍ 44 ምዕራፍ 55 ቁጥር 4 ላይ ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ ምንድነው የሚለው? ከያዕቆብ የሚወጣው ገዢ እያለ ይናገራል። ራሱ ገዢ ራሱ ይሁዳ የአንበሳ ደቦል ነው። ገዢ እስኪመጣ ድረስ ማንን ነው ገዢ የሚለው? መሲሁን ነው። ዘኍልቍ 24:17 ላይ አየዋለሁ አለ በለዓም። አሁን ግን አይደለም አለ፣ እመለከተዋለሁ አለ። ከያዕቆብ ኮከብ ይወጣል አለ። እስራኤልን የሚገዛ ገዢ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሚሆን ገዢ ይወጣልኛልና አለ። አምላክ ማለት ገዢ ማለት ከሆነ በዚህ ሳበክ ሄድን መሲሁ አስቀድሞ የተነገረው ነበረ። ምን ነበረ? ገዢ ነበረ የተነገረው ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ስትመለከተው ይከተላቸው ከነበረ ከዛ ከመንፈሳዊ ዓለት ጠጥተዋልና አለ። ዓለቱም ክርስቶስ ነበረ አለ። ክርስቶስ ማለት እኮ የተቀባ ማለት ነው። መቼ ነው የተቀባው? አዲስ ኪዳን ላይ ነው የተቀባው። ግን ዓለቱ ግን ክርስቶስ ነበረ አለ። ሙሴ ሲመታ የነበረው ውሃ ሲያፈልቅ የነበረው ዓለት ታይፖሎጂ ነው፣ ለኢየሱስ ምሳሌ ነው። ነበረ አለ። ዱሬሽን ነው የሚጠቀመው ተመሳሳይ ልክ ዮሐንስ ወንጌል 1:1 ላይ። ስለዚህ ምንድነው ስለ መሲሁ የተነገረው ቃል አለ። ያ መሲሁ ገዢ ነበረ አለ። ከዛ ያ የነበረው ቃል ድንግል ማርያም ማህፀን ውስጥ ወደ ፍጻሜ መጣ። ቁጥር 14 ላይ ካይ ሆሎጎስ ኤግኔቶስ ሳርክስ አለ። ቃልም ስጋ ሆነ አለ። ዘፍጥረት 22:18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገራል። ዘፍጥረት 22:18 ላይ በዘርህ የምድር አሕዛብ ሁሉ ይባረካሉ ቃሌን ሰምተሃልና አለው። ምን የሚል ቃል? በዘር የምድር አሕዛብ ሁሉ ይባረካል። ዘ ፕሮሚስድ መሳያ ዘ ፕሮሚስድ ዋን የሚባል እንደሚመጣ ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚነገር ለዘር ይላል። እሱም ክርስቶስ ነው አለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። ስለ መሲሁ ሲነገር የተሰማ ነገር ነበር አለ። ከዛ ቃል ስጋ ሲሆን የሚታይ የሚዳሰስ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰስነውን እናወራለን አለ። ስለዚህ ዮሐንስ ወንጌል 1:1 ላይ ያለው በዚህ መልክና ልክ ይፈታል ማለት ነው። ከዛ በኋላ ያ ቃል ስጋ ከሆነ በኋላ በክርስቶስ ኢየሱስ አማካኝነት አዲስ ፍጥረት መጣ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል አለ። ሁሉ አዲስ ሆኗል አለ። ሆነ በክርስቶስ ኢየሱስ አዲስ ፍጥረት ሆናል። አንደኛ ቆሮንቶስ 8:4-6 ላይም እንደዛ ነው። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለናል። ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆኗል። ምን ሆነ? አዲስ ፍጥረት ሆናል። ሁሉ አዲስ ፍጥረት ሆናል። ከሆነው ነገር አዲስ ፍጥረት ከሆነው መካከል ያደርሱ የሆነ ምንም ነገር የለም ካለ በኋላ ቁጥር 14 ላይ ቃልም ምንድን ሆነ አለ? ስጋ ሆናል። ሆነ የሚለው ቃል የግኔቶ ቃል በሶስት ትርጉም አለው። ሆነ ማለት ተፈጠረ ማለት ነው። ዘፍጥረት 1:3 ላይ ብርሃኑ ይሁን አለ ሲል ተፈጠረ ማለት እንደዛ ነው ወይ ስትላቸው አይደለም ይለዋል። ኦኬ ጥሩ። ሆነ ማለት ተለወጠ ማለት ነው። ዘጸአት 7:4 ላይ የሙሴ በትር እባብ ሆነ ይላል። ተለወጠ ይላል እዛው ላይ። በትርነቱን ትቶ ወደ እባብ ተቀየረ። ቃልነቱን ትቶ ወደ አይደለም። ስለዚህ አንደኛ ነገሥት 15:21 ላይ ምንድነው የሚለው? በኢዩ ተነግሮ የነበረው ቃል ሆነ ይላል። ምን ሆነ? ተፈጸመ ማለት ነው። ስለዚህ ስለ ቃል ስለ መሲሁ የተነገረ የነበረው ቃል ድንግል ማርያም ማህፀን ውስጥ
ስጋ ሆነ ማለት ነው። ለዛ ሉቃስ 1:38 ላይ እንደ ቃል ይሁንልኝ ስትል ምን ሆነች? ሆነ became was made flesh the word was made flesh። ግልጽ ነው። ሰላም አለይኩም ኡስታዝ። ያ ኡስታዝ ግልጽ ነው። ኤቨር ያ ግልጽ ነው። ከሷ በመቀጠል ግራማቲካሊ አሁንም ስናየው ከስር ቁጥር 3 ላይ ሁሉ በእርሱ ሆነ ማለትም በእርሱ ለሚለው አውቶስ የምትል የገባች ቃል አለች እና እኔ እንደ አርጊውመንት ያስቀመጥኩት አውቶስ አይደለም። አውቶስ በእርሱ ለሚለው አውቶስ አይደለም የገባው አይደለም። ኦኬ ምንድን ነው የገባው ኡስታዝ? አውቶ ሶሪ ያው ግሪኛ ስለማልችል ነው። አውቶስ እነሱ ሲፎግሩ ይላሉ። አውቶስ ለሚለው ፐርሰን ለሆነ ነገር ነው የሚውለው። አውቶ ደግሞ ማለት ደግሞ ፐርሰን ላልሆነ ነው ይላሉ። እንደዛ የሚባል ልዩነት የለውም። ኢየሱስ ማለት ፐርሰን የሆኑ ሰዎች አውቶ ተብለዋል። አንደኛ ነገር ፐርሰን ያልሆኑ ሰዎች ደግሞ አውቶስ ተብለዋል። ማስረጃ ብዙ በቁና ማስረጃ እንቀርብ እነሱ በሚሉት እንሂድና ኦኬ ፐርሰን ካልሆነ ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ወይስ አይደለም ብለህ ጠይቃቸው። ፐርሰን ነው። ስለዚህ ፐርሰን ለፐርሰን የሚጠቀምበት ቃል አውቶስ ከሆነ ዮሐንስ 1:3 ላይ ለዲያ አውቶ ማለት ነው ሁሉ በእርሱ ሆነ ሲል እርሱ ለሚለው ቃል የሚጠቀመው ምንድነው ብለህ ጠይቃቸው። ከዛ አውቶስ ካሉ አውጡና አሳዩኝ በላቸው። አውቶስ አይልም አውቶ ነው የሚለው። ግልጽ ነው። ሲሆን ለምንድን ነው የሚገባው ኡስታዝ? ለፐርሰን ላልሆነ ነገር ማለት ነው አይደለ? ፐርሰን ለሆነ ነገር ይገባል አውቶስ ሲሆን፣ ፐርሰን ላልሆነ ነገር ደግሞ አውቶ ነው የሚገባው ብሎ ነው የሚሞግቱት እነሱ። ግን ተመሳሳይ ይሄንን ሙግት ሄደ ኦኬ ፐርሰን ላልሆነ ነገር ነው ኢየሱስ ፐርሰን አይደለም። ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ብሎ ስለሚያምኑ እንደዛ ከሆነ ለፐርሰን የሚጠቀምበት ቃል ምንድነው መሆን ያለበት? አውቶስ ነው ወይስ አውቶ ነው መሆን ያለበት ስትል አውቶስ ነው መሆን ያለበት ይለዋል። ዮሐንስ ወንጌል 1:3 ላይ ግን ያለው አውቶስ ሳይሆን አውቶ ነው። ስለዚህ ተበላችሁ። ግልጽ ነው። ያ መቀጠል ትችላለች። ጀዛከላህ ናግባ ሳይሪል አሌክሳንድሪያ ሳይሪል ናግባ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እና እስቲ ያሳየኝ። ክህደት አይልም ክህደት አለ። አንድ ጥያቄ ነበረችኝ ኡስታዝ። ናግባ አውቶስ ይላል የሚል ነገር ካሳየኝ እኔ እቀጣለሁ። ቆይ ከጥያቄ በፊት አንድ ሶስት አይደል ያልከው? ልክፈትልህ በቪዲዮ ይታያል ሀቢቢ። አውቱ የሚል ነገር አይታየም? አውቱ ያሉት አውቶ ነው የሚለው እንደዛ ነው። ፓንታዲያ አውቱ ነው የሚለው ኤግኔቶ ገብቷል። አሁንም አውቱ ነው የሚለው እዚህ ጋር አውቶስ አይልም። አውቶስ የሚለው ለአካል ነው ብለው የሚሉት ራሳቸው ናቸው። እና እንደዛ ነው። ቀጥል የልጆች አባት። እሺ አመሰግናለሁኝ ኡስታዝ። አንድ ጥያቄ ነበረኝ። እስላም ነኝ ሙስሊም ነኝ። እስላም ነህ ወይስ ሙስሊም ነህ? እስላም ነኝ ሙስሊም ነኝ። እስላም ነህ ወይስ አይደለም? እስላም ነኝ ሙስሊም ነኝ። ሙስሊም ነኝ አይደል? እስላም ነኝ። እኔ አንተ እዚህ ውስጥ እኔ እስላም አይደለሁም። አንተ ምንድን ነህ? እኔ ሙስሊም ነኝ። እስላም ነህ ወይስ ክርስቲያን ነህ አንተ? እስላም ነኝ። እስላም እኔ እስላም አይደለሁም። አንተ እስላም ነህ? እስላም ነኝ ኡስታዝ። እስላም አይደለህም እንዴ አንተ? እኔ አይደለሁም። እኔ እስላም አይደለሁም። ለምን አይደለሁማ? እዚህ ውስጥ እስላም የለም። እዚህ ጋር እዚህ ውስጥ እስላም ካለ ይኸው አንድ እስቲ ኤቨር አውጣና ድምፅን አሰማው። እስላም ነህ ኤቨር? አይ እኔ ሙስሊም ነኝ ኡስታዝ። እስላም ዩቲ እስላም ነሽ? ሙስሊም ነኝ ኡስታዝ። እዚህ ውስጥ እስላም የለም። እስላም ዲን ነው፣ ሃይማኖት ነው። እኔ ዲን አይደለሁም። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 እና ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ እስላም የሚባለው ዲን ነው፣ ሃይማኖት ነው። ገብቶሃል? ስለዚህ እስላም ነኝ እንዳትለሽ ለወደፊቱ። አንተ ሙስሊም እንጂ እስላም አይደለህም። ብዙ ሰዎች እኔ እስላም ነኝ ይላሉ። እሺ ኡስታዝ፣ የቃላት ስህተት ሆኖብኝ ነው። አንድ ጥያቄ ነበረች ኡስታዝ። እንደ እስላም ባለ እንደ ሙስሊም ባለፈው የሆነ ሰው ሲያወራ ሰማሁኝና
እኔ ሙስሊም ነኝ ካለ አንድ ሙስሊም ወሃቢያ፣ አህለል ሱና ወል ጀማዓ ምናምን ይሄ ሁሉንም በአንድ ላይ ማጠቃለላል ወይስ አህለል ሱና ወል ጀማዓ እኔ ብቻ ነው የሚባለው? አላህ በቁርአኑ ስማችሁ ማን ነው ብሎ ነው የጠራን? እስላም አይደል? ሙስሊም ነው፣ እስላም አይደለም። ሙስሊም ነው እና ሙስሊም ነው። አጥና እሱ ቀስ ብለህ የምትደርስበት ነገር ነው። አንደኛ ሙስሊም ዲናችን ኢስላም ነው፣ እኛ ደግሞ ሙስሊሞች ነን። ከሙስሊም ውጭ ሌላ ነገር የለንም ራሱ ማለት ነው። መናሃጅ ላይ ከሆነ ደግሞ የመናሃጅ እና የዲን ጉዳይ ይለያያል። መናሃጅ ደግሞ ከሆነ ደግሞ መናሃጅ ደግሞ ሰለፊያ ነው ራሱ። ሰለፊያ ማለት ቀደምት ሰለፎች ወይም ደግሞ ሶስቱ ትውልዶች የመጀመሪያው ሁለተኛውና ሶስተኛው ትውልዶች ከሰሃባዎች ጀምሮ የነበሩት አንደርስታንድ የሚያደርጉበት አንደርስታንዲንግ ምን ይባላል? ሰለፊያ ይባላል ማለት ነው። ከዛ በኋላ አንተ ደግሞ ያንን ነገር ተስተ ደግሞ ሰለፊ ትባላለህ ማለት ነው። ያንን አንደርስታንዲንግ ሲኖር ማለት ነው። ከዛ ደግሞ በአቂዳ ደረጃ ደግሞ ከጥንት ጀምሮ በትውፊት ደረጃ የመጣውን ስትከተል አሲሪያ ነው የሚሆነው። አሲሪ ትባላለህ ማለት ነው። ይሄ የአቂዳ የመናጅ የምናምን ስሞች ቀስ ተብሎ በዲቴል እየተጠና የሚመጡ ነገሮች ናቸው። አሁን አንተ ግን ሙስሊም ነህ። ላኢላሃ ኢለላህ ብሎ አንድ ሰው ካለ ሙስሊም ነው ያ ሰው ማለት ነው። ማክፈር የተከለከለ ነው። የአቂዳ ልዩነት ሰዎች ሊኖራቸው ይችላል። የመናጅ ልዩነቶች ይችላል። ቀደምት የነበሩ ሰዎች በአቂዳና በመናጅ ይኻለፉ ነበረ፣ ይለያዩ ነበረ፣ ይወያያሉ፣ ያጠናሉ፣ ምን ይላሉ። ግን መደባደብ ደረጃ፣ መመታታት ደረጃ፣ ማክፈር ደረጃ አይደርሱም። እንደዚህ አይነት ነገር አይፈቀድም፣ ክልክል ነው። ስለዚህ እንዳታከፍራቸው ማለት ነው። የትኞቹም ሰዎች ላኢላሃ ኢለላህ ብሎ መሐመድ ረሱሉላህ ብሎ ቂብላው በአንድ ሆኖ ከዛ በኋላ ደግሞ አህለል ሱና ወል ጀማዓ ቁርአንና ሐዲስን የሚቀበል እስከሆነ ድረስ ያንን ሰው ሙስሊም ነኝ ካለ ሙስሊም ነው። ሙስሊም አይደለህም ብሎ ማክፈር አይፈቀድም። ያ ተክፊሪ ነው። እሺ፣ እኛ ደግሞ ተክፊርያ አይደለንም ማለት ነው። እንደዚህ አይነት አቋም ያላቸው ሰዎች ካሉ ልክ አይደሉም። ጠርዝ የለቀቀ ነው። ቁርአንና ሐዲስ ላይ መሰረት ያለው አይደለም ነው። አሁን ግልጽ ነው። ኦኬ፣ እሺ፣ ቴንኪው። ያው ኡስታዚ ምን አለ መሰለ ትንሽ በእርግጥ እኔ ያለሁበት ሁኔታ እስልምና ብዙም አልተስፋፋም፣ ብዙም እንትን አላለምና ግራ ገብቶ ነው። አቂዳችን ላይ በጣም ብዙዎቹ እየመጡ ኡስታዝ መሪያችን ናቸው የምንላቸው ኡስታዞቻችን በተለያየ ነገር እያጋነን እንትን እያሉብንና እያደናገሩ ነውና ትንሽ አቂዳይን እንዳለቅና የነቢያችንን ሱና ደግሞ እንዳለቅ ወደማይሆነ ወደ አልባሌ ቦታ እንዳልሄድ ብዬ ስለፈራሁ ነው ኡስታዝ። አዎ እንግዲህ አቂዳን ማስተካከል ነው። የተስተካከለ አቂዳ ያስፈልጋል። ምክንያቱም ይሄ የአቂዳ ወሳኝ ነገር ነው። የተስተካከለ የሰለፎችን አቂዳ ለመያዝ ሞክር። ቁርአንና ሐዲስ ላይ በመጣው ነገር ለመቀበል ሞክር ራሱ ማለት ነው። በተውሂድ አንዳንድ ነገሮችን ከፍያውን ተውሂድ እያደረግ ወደ አላህ እያስጠጋ ቁርአን ሐዲስ ላይ ተዊል ሳታደርግ መቀበል ማለት ነው። የተቀመጠውን ነገር ማለት ነው። የተለያዩ እንትኖች አሉ፣ ፊሎሶፊካል አስፔክቶች መተው የደረማመሱት ነገሮች ካሉ ማጥናት ነው ራሱ ማለት ተማር ግባና እኛ ጋር ማለት ነው። እንደዚህ አይነት ነገሮች ሲኖሩ መጀመሪያ እውቀት ይቀድማል አይደለ? እንደዚህ ከመነጋገር እንትን ከማለትም በትህትና ማስተማር ነው። መማር ትህትና እንትን ማለት ያው እኛ ክርስቲያኖችን በትህትና በትዕግስት በእውቀት ማምጣት ከቻልን ላኢላሃ ኢለላህ ያለ ወንድምህ የሆነ ስህተት ካለበት ከምታበሻቅጠው ወይ ደግሞ ከምታነውረው ረጋ ብለህ ይሄ ነገር በዚህ መልኩ ነው፣ ይሄ ነገር በዚህ መልኩ ነው ብትለው እንደዛ። አሁን የሆነ ልጅ ወሃቢያ እያለ የሚሳደብ ልጅ ነበር ፌስቡክ ላይ የሚሳደብ ሁል ጊዜ የሚፎስት ማለት ነው። እና በውስጥ መጥቼ ይሄ ነገር ልክ አይደለም ስለው ምናምን ነገር አለ እንደዛ እኮ አይደለም አሂ ምናምን ነገር ስለው አሂ አልከኝ አለ። እንዴት እንደዛ አልከኝ ምናምን አለ። ምን ነው ምናምን ስለው አሂ አይደለም ወንድሜ አይደለም እንዴ አልኩት። እንዴት እንደዛ አልከኝ ምናምን ነገር አለ። አይ እንድትመለስ እንድጠፋ ስለማልፈልግ ነው ምናምን አልኩት። እኔ እኮ እንደዚህ እኮ አይደለም መጠብቅ የነበረው አንተን አለኝ። ከዛ በኋላ ችግር የለም ሲመች ደውልልኝ አልኩት። ከዛ ደወለልኝና ስናወራ ደነገጠ። ከዛ ነገ ሂሳብ የሚባል ነገር አለ፣ አኼራ የሚባል ነገር አለ እና አኼራ ላይ አሁን ዝም ብለን ነፍስያችን የምትለን ነገር ብቻ ሳይሆን በትክክል በቃ ቁርአንና ሐዲስ ላይ ነፍስያችንን አለማስቀደም ምናምን ብዬ ስለው በጣም ደነገጠ። በቃ መማር ፈልጋለሁ አለ። እኔ እንደዚህ አይደለም እንትን ብለው ምናምን ጫቱን ላይ ይቀማል ልጁ ራሱ ማለት ጫቱን ላይ የሚቀም ልጅ ነው እና በቃ ጫትን መተው አለብኝ ምናምን ነገር አለ። በቃ እኔ እየተያዝኩ ነው። በቃ ጫት ሐራም ነው የሚሉ ሰዎች እንትን እያሉኝ ነው ምናምን ነገር አለ። አዎ ሐራም ነው ግን ቀስ ብለህ ትተዋለህ። እሱንም ቀስ ብለህ ትተዋለህ። ግራጁዋሊ ሐራም ነው እንጂ አያከፍርህም። ጫት ስለቃምክ ማለት ነው። ጫት ላይ ደዋ የሚያደርጉ ሰዎች አሉ። እሱ ቢድዓ ነው፣ አይፈቀድም።
ጫት መቃሙ ደግሞ በራሱ ደግሞ ሐራም ነው። ያንን ግን ሐራም የሚባለውን ነገር ቀስ በቀስ ነው የሚተው። አንድ ሰው ሐራም ስለሰራ ልታበሻቅጠው ምናምን አይደለም። እኔም የራሴ ወንጀሎች ሊኖሩኝ ይችላል ብለህ አስበህ እኔም የራሴ ደካማ ጎን አለኝ። እኔም ወንጀል ሐራም የሆነ ነገር ላደርግ እችላለሁ። አላህ የሸፈነልኝ አላህ የሰተረኝ ነገር ስላለ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ለአንድ ሰው የወንድሙን ነውር የደበቀ ሰው አላህ የቂያማ ቀን ነውሩን ይደብቅለታል ብሏል። ስለዚህ ነውሩን የሰውን ነውር አይብ አለማጋለጥ ነው። ያና ሲያደርግ ቀስ ብለህ ወንድም ነው ሄደህ ትነግረዋለህ። ይሄ ነገር ልክ አይደለም ምናምን ነገር ብለህ በወንድማዊ ስሜት ከነገርከው ማንም ይመለሳል። ስለዚህ አታበሻቅጧቸው። ሳያውቁ ደግሞ የሚያደርጉት ነገር ካለ ደግሞ አታክፍሯቸው። የግድ ከእናንተ ጋር አንድ አይነት ነገር ስላልመጣ ተነስተህ ካፊር ነህ ሙስሊም አይደለህም ምናምን ማን አንተ የጀነትን ትኬት የምትሰጠው? እንደዛ መሆን የለበትም። በእንደዚህ አይነት መልኩ አይደለም ሰለፎች ሲያስተምሩ የነበሩት። ስለዚህ ስሜታዊ አንሁን። የሆነ ምንድን ነው ጠርዘኝነት ጥሩ አይደለም፣ ቡድንተኝነትም ጥሩ አይደለም። የጎጠኝነት ማለት ነው። እንደዚህ አይነት ነገር መሆን የለብንም ራሱ ማለት ነው። እና ከዛ አንጻር ነው። በርታ። እሺ፣ አላህ ያበርታ። አሚን ኡስታዚ አሚን። ጀዛከላ ኸይረን። አንዲት የመጨረሻ ጥያቄ ነበረች ኡስታዝ ካላበዛው። እሺ፣ ቁርአንን እየበረዙት እያመጡት ነው ምናምን የሚባል ነገር አለና አንተ የምታውቀው ሲጠቁመኝ አንድ እንትን ማለት እዚህኛ አካባቢ ላይ በጣም ብዙ ተክፊሮችም አሉ፣ አህባሾችም አሉ፣ እንትኖችም አሉና እኔ አቂዳይ ለቅቄ በእነሱ እንትን እንዳልቀረጽ ስለምፈራ በራሴ በትርጉም ቁርአንን የሚበረዘው አካል የለም። ራሱ የተበረዘ ነገር የለም። መጨመር፣ መቀነስ፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል ቁርአን ላይ የለም። ራሱ ተሳስተሃል። ራሱ ማለት የትኛውም የአቂዳ ክፍል ያለ ሰው ቁርአን ተበርዟል ብሎ አያምንም፣ አይበርዝም ራሱ ማለት ነው። እበርዛለሁ ቢልም አላህ ነው ጠባቂው። በዓለም ዙሪያ ያለው ሰው ሁፋዞች አሉ፣ ራሱ ሐፊዞች አሉ። ስለዚህ ምንም እንትን የለውም። ራሱ በልብ ታፍዟል። አላህ ቃልም ገብቷል በሰው ልብ ውስጥ እንደሚጠብቀው ማለት ነው። የፈለገ የቁርአን ሙሳፍ እኔ ጋር አይጥ ሊበላ ይችላል። አንስቼም አንድ ሰው ሊያቃጥለው ይችላል፣ ሊያረጅም ይችላል፣ ሊበሰብስም ይችላል። ራሱ ስለ ሙሳፍ ከሆነ የምናወራው። በተረፈ ስለ ቁርአን ከሆነ የምናወራ ከላሙላህ አዘወጀል ማንም ሊበርዘው አይችልም። ይሄ ነው ትምህርታችን። እሺ ጀዛከላህ ኸይረን። ተሳስቼም ከሆነ ከሸይጣን ነው። አፍሮን ኡስታዚ አብሽር፣ ችግር የለውም። አላህ እንትን ይበል ይጠብቅህ። በሉ ደህና ዋሉ። መልካም ጊዜ ይሁንላችሁ። ኡስታዝ ወይ አንድ ካላስቸገርኩ በጣም ወሳኝ ጥያቄ አለኝና ትንሽ ደቂቃ ማለት እስካሁን ሰው እየጠበቅኩ ነበር እስከሚጨርስ። እሺ ቶሎ በይና። እሺ አምላካችን አላህ የመጽሐፉ ሰዎች ሲል ያኒ ክርስቲያኖችን ለወንጌል አውርዷል ማለት ነው እንዴ? የመጽሐፉ ሰዎች የሚላቸው መጽሐፍ ስላላቸው ነው። እነሱ ጋር ያላቸው መጽሐፍ ያው እንደምታየው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች አለ እውነትን በሐሰት ለምን ትቀላቀላላችኋል? እውነትን እያወቃችሁ ለምን ትደብቃላችኋል? እውነትን ትደብቃላችሁ ማለት መቀነሳቸውን ነው የሚያሳየው። ለምን ትቀላቀላላችሁ ማለት ደግሞ ሲቀላቀሉ ምን ብለው ቀላቀሉ ስንል ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ያላን ንግግር ከተረዱት በኋላ እያወቁ የሚበርዙት ሲሆን ማመናቸውን ተከጅላላችሁን አለ። ምን ብለው በረዙት? ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ጭማሪ ያደረጉ ያ ነገር ነው ውሸት የሚባለው። ከአላህ ያልሆነውን ነገር ከአላህ ነው ብለው ስለጻፉ ማለት ነው። ስለዚህ የጻፉት መጽሐፍ የዛ ባለቤት እነማን ናቸው? አህሉል ኪታብ ይባላሉ። አህሉል ኪታብ በመጅሩር በመንሱብና በመርፉ ይመጣል ማለት ነው። የመጽሐፉ ባለቤቶች የመጽሐፉ ሰዎች ይላቸዋል። ያንን መጽሐፍ ስለያዙ የተቀላቀለውን መጽሐፍ ስለያዙ ማለት ነው። የመጽሐፉ ባለቤቶች ማለት መጽሐፍን በእጆቻቸው ለሚጽፉ ይሌለ ኡስታዝ ልክ ነህ። እኔ ግን ማለት እነሱ የጻፉትን መጽሐፍ ሳይሆን ያልኩት እንጂል ራሱ ትክክለኛው እንጂል ለክርስቲያኖች ወርዷል ብዬ አላምንም። ባለፈው እያወራንበት ስለነበር እንጂል አላህ ያወረደው ለኛ ነው ብሎኝ፣ አይ ትክክለኛው እንጂል ለኢሳ አለይሂ ሰላም እንጂ ለክርስቲያኖች አልወረደም። ይጠጋል፣ ወደ እነሱ ይጠጋል። ያው ለኢሳ ይጠጋል። ለምሳሌ ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች አለ። በሁለተኛ መደብ ፍልቅት ያሉት ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም እናል። ስለዚህ ወደ እናንተ የተወረደው አለ። ግን የተወረደው ወደ ማን ነው? ወደ እንትን ልክ በቁርአን ላይ እንዳለው ማለት ነው። ወደ እናንተ መናንና ድርጭትን አወረድን አለ። ወደ ማን ነው ያወረደው ስንል በሙሳ አለይሂ ሰላም ጊዜ በነበሩት ነው የተወረደው። ግን ወደ እናንተ አላቸው ስለሚጠጋ ቼን ነገር ስላላቸው ማለት ነው።
እንጂ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት አይሁዳኖች መናንም የላቸውም ድርጭትም የላቸውም። ወደ እናንተ አወረደን ይላቸዋል። ግን አሁን አለ ወይ በእጃቸው አለ ወይ መናና ድርጭት ስንል የለም። ያ ያለውን ሰንሰለቱን ለማሳየት ቁርአን እንደዚህ አይነት አጠቃቀም ይጠቀማል። ግን ያ ማለት ሙሉ ለሙሉ እንትን ነው ማለት አይደለም። የተበረዘ ነው ማለት አይደለም። ሙሉ ለሙሉ ውሸት ነው ማለት አይደለም። ሙሉ ለሙሉ እውነት ነው ማለት አይደለም። ተበርዘዋል ማለት ቅልቅል ነው ራሱ ኮራፕሽን፣ ተህሪፍ የምንለው ነገር። ስለዚህ ምንድን ነው የምናደርገው? ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ምንድን ነው የሚለው? ወደ አንተ የወረደው ከበፊቱ ያለውን የሚያረጋግጣል፣ ኮንፈርም ያደርጋል። ከአላህ ዘንድ የሆነውን ይሄ ነው ሜን ፖይንት የሚባሉት ነገሮች ያመጣል፣ ኮንፈርም ያደርግና በላዩ ላይ ደግሞ ተጠባባቂ ነው ይላል። ሙሃይሚን ኮሬክተር ነው፣ ሱፐርቫይዘር ነው፣ ዊትነስ ነው፣ ምስክር ነው። ይሄ ነገር እንትን ነው፣ ይሄ ነገር እንትን ነው ብሎ ትምህርቱን ፊልተር አውት ያደርጋል። ቁርአን ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷልና ካለ በኋላ ፉርቃንን ማወርዷል አለ። ፉርቃን ማለት እውነትን ከሐሰት የሚለይ ነው። ሱረቱ አሊ ኢምራን 371 ላይ እውነትን ከውሸት ለምን ትቀላቀላላችሁ አለ። የቀላቀሉትን ፊልተር አውት የሚያደርገው ስቲምባጥ የምናደርገው በምንድን ነው? በቁርአን ነው። ቁርአን ምንድን ነው? ፉርቃን ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 1 ላይ በባሪያው ላይ ፉርቃንን ያወረደ ነው ይላል። ፉርቃን የሚባለው እውነትን ከሐሰት የምንለይበት ነው፣ ፊልተር አውት የምናደርግበት ነው። ስለዚህ እነሱ መጽሐፍ ተበርዘዋል። የተበረዘውን ነገር መጽሐፍ ሲያመጡ በቁርአን ነው የምንመዝነው። ሚዛን ነው፣ ገባሽ? ሚዛን ነው የምንመዝንበት። እሱ ነው ፊልተር አውት የሚያደርገው፣ እውነትን ከሐሰት የሚለየው እሱ ነው። ከቁርአን ጋር ከተስማማ እንቀበለዋለን። ለምሳሌ አላህ በቁርአን ውስጥ ምን ብሏል? በቁርአን ውስጥ ማለት ነው ለመላእክት ሰውን ከጭቃ ፈጣሪ ነኝ ባለን ጊዜ አስታውስ ይላል። ለመላእክት ከጭቃ እፈጥራለሁ ነው ያላቸው። ግን ዘፍጥረት 1:26 ላይ እግዚአብሔርም አለ ይላል፣ እንፍጠር አለ ይላል። ኩፋሌ 4:4 ላይ ለመላእክት ነው ያላቸው። መላእክት መፍጠር አይችሉም። ስለዚህ እንፍጠር ሳይሆን ልፈጠር ነው ለመላእክት ያላቸው። አረመው ቁርአን አመጣና ሰለሞን የሚባለው በመጨረሻ ላይ በጣም ሴቶችን ይወድ ነበር ምናምን ነገር በቃ ዝም ብሎ ባገኘው ዋው እያለ በቃ ባገኘው ነው በቃ አደገኛ ነው በቃ ማፊያ ነበር የነበረው አድርጎ ነው ባይብል ይሳለው። መጨረሻ ላይ ሴቶቹ እየመጡ ምናምን ጣዖታችን አምልክልን ሲሉት ጣዖት አምልኮ እንደሞተ ይናገራል። አሁን ከፈረ ነው ጣዖት አመለከ ነው። ግን ሱረቱ በቀራ ምዕራፍ 2 ቁጥር 101 ላይ ግን ሱሌይማን አልከፈረም ይላል ቁርአን፣ ያስተካክለዋል እንደዚህ አይነት ነገሮች። ሌሎችም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ ያለ ኢየሱስ። እንጀራው ምናምን ነገር ለዓለም ሕይወት የምሰጠው ምናምን ነው አለ። ከዛ በኋላ ከደቀ መዛሙርቱ ጋር የበዓል ቀን የፋሲካ ቀን ሲያቀርቡ ይህ ስጋዬ ነው የደሜ ነው አለ ይላል ቅዱስ ቁርባን። ነገር ግን ቁርአን ሱረቱ ማኢዳ የሚባለው ምዕራፍ አመጣና ሐዋርያቶቹና ኢየሱስ ጸልየው ከሰማይ ማዕድ ወረደላቸው ይላል። የሚበሉት ለምን ቀን? ለመደሰቻ ይላል። በዓል ኢድ ይለዋል። ለኢድ ኢዱ ያ ኢድ ምንድነው? ፋሲካ የሚባለው ኢድ ነበረ። ከሰማይ ኢየሱስ ሳይሆን የወረደው ማዕድ ነው የወረደላቸው የነበረው ብሎ አረመው ቁርአን። ገባሽ? እንደዚህ አይነት ነገሮች አሉ ለማለት ፈልጌ ነው። አይበቃሽም? ኡስታዝ አሁን ያልከው ገብቶኛል፣ ግን ብዙ ያልተገለጠልኝ ነገር አለ እዚሁ ላይ ነው ካልቸኮልክ። እሺ አምላካችን አላህ እኔ ለክርስቲያኖች መጽሐፍን አውርዷል ብዬ አላምንም ኡስታዝ። የመጀመሪያው ያኔ ትክክል የነሱ ሳይበረዝ ያለው መጽሐፍ ኢንጂል ለማን ነው የወረደው? እሺ ኡስታዝ ለኢሳ ነው የወረደው። ለሙሳ ነው ደግሞ ተውራት የወረደው። ምንም ቁጣ ጥያቄ የለውም። ግን ሰንሰለቱን ለማመልከት ቁርአን እንደዚህ አይነት ነገሮችን ይጠቀማል ማለት ነው። ሰንሰለቱን ለማመልከት አሁን ገብቶኛል። አዎ ሰንሰለቱን ለማመልከት አንድ ምሳሌ ልጠቀም እዚህ ላይ። እሺ ተደረግኩ። አሁን እዚህ ላይ አሁን እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነን፣ ቁርአን ወርዶልናል። የቁርአን ባለቤቶች የምንባለው እኛ ነንና በዚህ ዘመን ያሉ ክርስቲያኖች እኔ ሳስበው የነበረው በዚህ አሁን ያሉ ክርስቲያኖች የቁርአን ባለቤት እንደማይባሉት ሁሉ በኢሳ ዘመን የነበሩት ደግሞ አማኞች ብቻ ናቸው የመጽሐፉ ባለቤት የሚባሉት ብዬ ነበር የማስበው። አዎ አይ ምንድን ነው የሚልሽ ሱረቱል አይ ቲንክ ማኢዳ ምዕራፍ 5 ቁጥር 51 አካባቢ ላይ መሰለኝ እነዛ ነሳራንን ካሉት ጋር የከበደ ቃል ኪዳን ያዝን ይላል። ነሳራ ማለት ያው ረዳቶች ማለት ነው። እኛ ያላ ረዳቶች ነን ያሉት ሐዋርያቶቹ ናቸው። ከሐዋርያቶቹ ጋር ቃል ኪዳን ገብቷል። ምን የሚል ቃል ኪዳን? ሱረቱ ማኢዳ ምዕራፍ 5 ቁጥር 112 13 አካባቢ ላይ በእኔና በመልእክተኛ እመኑ በማለት ባስታወቅኩኝ ጊዜ አስታውስ እያለ አላህ ይናገራል ማለት ነው። በእኔና በመልእክተኛ እመኑ ብዬ በማለት ማለት ነው፣ ለሐዋርያቶቹ ማለት ነው እያለ ይናገራል። ስለዚህ እኛ ነሳራዎች ነን ወይም ደግሞ ያላ ረዳቶች ነን አንሷሮች ነን ብለው ሲሉ ከነሱ ጋር የከበደ ቃል ኪዳን ገባ። ግን ከዛ በኋላ ያሉትንም ነሳራ እያለ ነው አላህ በቁርአን የሚጠራቸው። ከዛ ከታዘዙት ፋንታ ተዉት ይላል። የታዘዙት ፋንታ የአንድ አምላክ አስተምሮት የነበረውን ቀስ በቀስ እየተሸረሸረ ወደ የቢኒታሪያን መጡ። ኢየሱስ ሁለተኛ አምላክ ነው፣ ሌላኛው አምላክ ነው ማለት ነው። ከዛ በኋላ ቀጠሉና ደግሞ መንፈስ ቅዱስን ጨምረው 3 አደረጉ ማለት ነው።
ይሄ ነው። ከዛ በኋላ ምን አለ? በዚህ ምክንያት ይላል በመካከላቸው ጠብና ጥላቻን እስከ ቂያማ ቀን ድረስ አደረግናል። ጠብና ጥላቻን ራሱ ማለት ነው በመካከላቸው አለ። በቃ ጉባኤ መመስረት ጀመሩ። ከዛ በኋላ በቃ በነገረ ክርስቶስ ላይ እርስ በርሳቸው አለመግባባት፣ ጦርነት ሁላ አድርገዋል ካቶሊክና ኦርቶዶክሶች። ይሄ ሁላ ነገር አለ ራሱ በነገረ ክርስቶስ ላይ ቤዝድ ያደረገ ማለት ነው። እና ይሄን ይመስላል ማለት ነው። ፈልጌ ነው። አይ ቲንክ እንደተመለሰልሽ ተስፋ አለኝ። እሺ ኡስታዝ፣ አዎ ተመልሶልኛል። እሺ 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 ቁጭ በያትን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ለውጣ ነው ይሄ ብቻ አንድ ብቻ ለውጣ ነው። በቃሽ እኔ ማድረግ አልችልም። እሺ በሉ መልካም ጊዜ ይሁንላችሁ። አንዴ እንጠይቅ ወንድማችን፣ አትውጣ እንጠይቅ። ለምን ትወጣለህ? አማርኛ ተመርሽ ነው አንቺ። አውራዳት ልጅ ግዴታ ሩጫ። ይቅርታ አድርጉልኝ፣ እንደዚህ አይነት ሰው ጋር ማውራት አልችልም። ያልተረጋጋች ሰው ጋር በጣም ከባድ ነው። ይቅርታ እንግዲህ ያው ሰብአዊነት ሪስፔክት ቢኖረንም ግን እንደዚህ አይነት ሰው በጣም ይከብዳል። አንዴ ለማስረዳት ሞክሬ ትንሽ እንትን ናት፣ አልተረጋጋችም። በቃ የሆነ ነገር ውስጧ የሆነ የተጨነቃት ነገር ያለ ይመስላል። ትሩ ትላለች። በዛ ላይ ደግሞ አማርኛ እጥረት አለ፣ ይከብዳል። ጀዛከላ በቃ ስላቆየንህ በጣም ይቅርታ። እሺ ቁጭ በይ ትንሽ። መልካም ጊዜ ለእናንተ። ጀዛከላ ኸይራን ኡስታዝ፣ አመሰግናለን። ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁም እኛም እንጠይቃችኋለን። ሲራጅም ንጽጽራዊ ጥያቄ ከሆነ የምናውቀው ከሆነ እንመልስልሃለን። መጠየቅ ትችላለህ ኡስታዝ እስከሚወርድ። ሰላም አለይኩም። ወአለይኩም ሰላም። አንቺ ነሽ ተረኛዬ፣ አንቺ ነው ያስፈላሽኝ። ለማንኛውም እናንተ አንቺን ልጠይቅ ወይ ደግሞ አንዳችሁ ዕብራውያን ላይ ምዕራፍ 7 ቁጥር 3 ላይ ያለውን መልከ ጻዲቅ አባት እናት እንደሌለው ነው የሚያሳየው እና እሱ ከኢየሱስ ይበልጣል ማለት ነው። አንዴ ልስገድህ። መልከ ጻዲቅ ያው በአብርሃም ጊዜ የነበረ ካህን ነው። ዘሩ አልተጠቀሰም፣ እናቱም አባቱም የተጠቀሰ የለምና በአብርሃም ዘመን የነበረ ካህን ነው። ቀጥይለት ትህትየው። አንዴ ልስገድሽ። እኔ ቀጥሉ። እሺ ከኢየሱስ የበለጠ ነው ወይ ስትል ግልጽ አልሆነልኝም። ነገር ግን አባትና እናት የትውልድ ቁጥር የሉትም ይላል መልከ ጻዲቅ። እንደ ክርስቲያኖች እንደሚያነሱት ክሊም እናትና ማን ነው ኢየሱስ ክርስቶስ ያለ ወንድ ዘር ስለተወለደ አምላክ ነው ካሉ መልከ ጻዲቅም ያለ አባት ያለ እናት የተወለዳለና እሱም ሊመለክ ይገባል እንላለን እኛም። እና ከምን አንፃር እንደሆነ ጥያቄ አልገባኝም። ከኢየሱስ ይበልጣል ወይ ስትል አይ አሁን እንዳልሽውም ኢየሱስ ያለ አባት ከተወለደ ያው አምላክ ነው ብሎ ያምናሉ። እሱ ደግሞ አባትም እናት ከሌለው ከኢየሱስ በላይ አይደለም። ከኢየሱስ በላይ ደግሞ አምላክ ቁጥር ስፍር የለውም ይላል እና ፍጻሜም የለውም የሚል አይችበታል። ኦፍ ኮርስ ልክ ነህ። በዚህ አውድ ከሄዱ አንዴ ቅድስት ሚዩት አድርጊ። በዚህ አውድ ከሄዱ ልክ ነህ ማለት ነው። ምን አልከኝ? ይበልጣል ማለት ነው። አዎ ከኢየሱስ ይበልጣል። ያለ እናት ያለ አባት እንደሆነ ንጽት ብሎ የተወለደ አካል ይሄ መልከ ጻዲቅ ነው እንደ ኢየሱስ ያኔ። ምክንያቱም ምንም ቢሆን ከስጋዋ ስጋ ከደም ደሟ እንትን ብሏል የሚሉት ነገር አለ እነሱ ራሱ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ የማህፀንሽ ፍሬ ተብሏል። ከእናት ማህፀን ውስጥ ገብቶ ገብቷልኩኝ 9 ወር እንደ ህፃን ልጅ የተወለደና ያለ እናት አባት የተወለደ እንደ መጽሐፍ ቅዱሱ አንድ አይደለም። ስለዚህ
እነሱ በሚያነሱት ክሌም ከሆነ መልከጼዴቅ ሊመለክ ይገባል ነው። ያ መልከጼዴቅን ማምለክ አለባቸው ኦፍ ኮርስ። በነገራችን ላይ መልከጼዴቅ ብቻ ሳይሆን ማለት ነው በተለይ ለኦርቶዶክሶች በምራቅ የተወለደ ህፃን ልጅ አለ ድርሳነ ዑራኤል ላይ ማለት ነው። ድርሳነ ዑራኤል ላይ ቤተክርስቲያን የምትቀበለው አውራድ መጽሐፍ ናት። ኦርቶዶክስ በተለይ እዛ ላይ ከእናት ብቻ ያለ በምራቅ ምራቅ ስጋ ሆኗል ልክ ቃል ስጋ እንደሆነ ሁሉና እሱም ያ ህፃን ልጅ ሊመለክ ይገባል። ልክ ኢየሱስ ከእናት ብቻ እንደተወለደው የህፃንም ልጅ ደግሞ ከእናት በምራቅ ተወልዷል የሚል ነገር ስላለው ስለዚህ ያለ ወንድ ዘር ስለተወለደ አምላክ ያደርገዋል ካልክ ክርስቲያኖች ካላችሁ ሊመለክ ይገባል። የለም ውሸት በቃ ላሳየህ። እንደዛ ከሆነ ላሳያችሁ። ትልቁ ላይ ላርግና ራሴ ነሽ አሁን ወገናችን አህመድ የለም እያልከኝ ነው። ከመጽሐፍ ቅዱስ ከማን ነው ከአዋልድ መጽሐፍ እኔ ያሳያችኋለሁ አለመኖሩን። እሺ ይኸው ራሴን ትልቁ ላይ ላድርግ። እሺ ኦርቶዶክሶች በተለይ ካላችሁ ይህ መጽሐፍ ስለሚመለከታችሁ ትነግሩናላችሁ ማለት ነው እንዴት እንደሆነ። እዚህ ጋር የምታዩት ድርሳነ ዑራኤል ነው። ድርሳነ ዑራኤል ዘየካቲት ገጽ 139 ላይ ማለት ነው። ዳንብብላችሁ ከታያችሁ በመንገድም ስትሄድ የምታውቃት አንድ ሴት አገኘችና ድምጽ ይሰማል ሲራጅ ይሄ ደግሞ እንደ ተአምርነት ነው የተቀመጠው። ልክ ነሽ ሊዱዬ፣ ተአምር ስለሆነ ትቀበሉታላችሁ። በመንገድም ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት። ሴትና ሴት ተገናኝተው ማለት ነው። ከጥንት ጀምሮ ሰላምታው ቃላትም ሁሉ አፍ ለአፍ ከጥሞ ተሳሳሙ። ይሄን ሳነብ በሙስሊሞች በጣም ይቅርታሽ። እሺ አፍ ለአፍ ተሳሳሙ ሴትና ሴት። ከዛ ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ምን ከወንድ ግንኙነት ሳታየው ከዛስ በዚህ ጊዜ የወር ግዳጇ ቆመና ቀሪት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደ ልጅ የሰጠሽ አሏት። ከ7 ወር በኋላም ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች ይላል። እግዚአብሔርን አመሰገነች። ስለዚህ ያቺ ሴትዮ በምራቅ አርግዛል። ምራቅ ስጋ ሆነ ማለት ነው። እንግዲህ ምራቅ ስጋ ሆኗል ልክ ቃል ስጋ እንደሆነ ሁሉ። ስለዚህ ይሄ ምራቅ በምራቅ የተወለደው ልጅ ሊመለክ ይገባል። ምራቅ ስጋ ሆኗል ያለ አባት። እያችሁት ገብቶሃል ወንድማችን? አላሁ ሙስተዓን ሀቅ ነገር ገብቶኛል። እዚህ ጋር ቤተክርስቲያን በደንብ ኦርቶዶክስ በተለይ እነዚህ አዋላድ መጽሐፍቶችን ይቀበላሉ። በቤተክርስቲያን ውስጥ የሚጻፉ መጽሐፍት ናቸው። ኦርቶዶክስ ይቀበላሉ። ለመወለዱ ማስረጃ ይሄው ማስረጃው እኮ ወገኖች ራሱ አታዩም። ከ7 ወር በኋላም ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች። ልጅ ወለደችና ይላል። ወገናችን ሀሰን ታነብልኛል? ሂዱ። እኔ ስለ ትብቱ አላየሁም። የኢየሱስ ክርስቶስን ትብቴት እንዳለ መች ይታወቃል። ሀሰን ገብተን ወግተኝ በዚህ ከፈለክ። ክርስቲያኖች ካላችሁ ግቡ። ሰላም አለይኩም። ድምጽሽን አሰሚ እንዳይዘረግፈን ረጅም ሰዓት የለሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ አንዴ ታፕ አድርጉና በምራቅ የተወለደ እትብት እኔ እኮ ጄሊ ስራ ምናምንም ስለሚይዝ አንዳንዴ ለዛ ነው ታብ ማላረገውና
ቁጭ ስል በነገራችን ላይ ኮፒ አደርጋለሁ። በያቸው ታብ አድርጉ ምናምን ጀማው ለእኔ ደግሞ ታች ታብ አድርጉልኝ። በእኔ ለምን ሊዱን አስጨምር? ሰላም ሊዱና እኔ እኮ ትንሽ ቆይ አንዴ እስራኤልና ኢትዮጵያ እንሆናል። አንዴ ካወራና ጥሩ ይመጣም ታያት ሚታካ ተቀመጠ። እሺ እስራኤል ነው የሚባለው? ፍልስጤም ነው። ፍልስጤምና ማን ናቸው? እሺ ጥያቄ ካላት እስልምና ላይ ብትጠይቅ ደስ ይለኛል ሊዱ። እሺ ጥያቄ ካለልሽ ይሄኛው ልጅ ይቀጥል። እሺ የለሽም? እሺ ወገናችን ጠይቅ ጥያቄ ካለ እስልምና ላይ። ከየትኛው ቤተ እምነት ነህ አንተ? መጀመሪያ ሚዩትህን አንሳ። አባት ስለሌለው ይመለካል። ምክንያቱም ፈጣሪ ብለን ታምናላችሁ ወይ? አባት የለውም ብቻውን ስለተወለደ ማለት ነው። እንደዚህ ከሆነ ኢሳ ወፍ ፈጥሯል። ያ ወፍ ይመለካል ማለት ነው በእኛ እምነት? እሺ ጎበዝ፣ አሪፍ ጥያቄ። በእኛ እምነት ከፈጣሪ ውጭ ያለ ነገራቶች በሙሉ አይመለኩም። ፍጡር የሚባል ነገር አይመለክም። አሁን ኢሳ ደግሞ የሚገርምህ አሁን እኛ ክረምት ማለት ነው ዝናብ ሲጥል ምን አድርግ ነበር መሰለ ኢትዮጵያ እያለሁኝ ክረምት ጭቃ ምናምን አድቦል ብዬ ወላሂ ማልሰራው እንስሳት የለኝም ነበረ። አሁን ፈጣሪ ስልጣን ቢሰጠኝ ማለት ነው። ሰላም አለይኩም። ይቅርታ ማለት የተናገረው ቃል ስላለ መስተካከል ስላለበት ነው። ኢሳ ወፍ ፈጥሯል ነው ያለውና ኢሳ ወፍ ፈጥሯል የሚል ማስረጃ አምጣ። ፈጥሯል የሚል የለም፣ ማስረጃ አምጣ። ይቅርታ እሺ፣ እህትየው ቀጥይ። አብሽር፣ እኔ ወደ እሱ ልመጣለት ነበረ። ኢየሱስ የፈጠረው ከጭቃ ፈጥሯል ሳይሆን ሊቀርጿል እያልኩ ነው እና ለሱ ነበረ። አንተም ፈጥሯል ላልከው ማስረጃ አለ? ኤቨር ቀጥሎ አንተ ጋር። እሺ ከየት ቤተ እምነት ነው? ቤተ እምነቱ ምንድን ነው? ይቲ ማርሻል ቤተ እምነትህ ምንድን ነው? ከየት ቤተ እምነት ነው? ቆርጦብኝ ነበር አልጠየቅኩት። እሺ እህትዬ ይቅርታ፣ ግን ከመሀል ነው የገባሁብሽ እንትን ስላለኝ እንደ ቃላት ትዊስቲንግ ስለማይመቸኝ ነው። ይቅርታ። እሺ ማርሻል ከየት ቤተ እምነት ነው? እየተሰማው አይደለም ነው ወይስ ሚዩት አድርጎ እያወራ ነው? አይደው ነው። ራሳችሁ ነው የምታረጉኝ ባካችሁ፣ እኔ አይደለሁም። ኖ ዋን ላይክ ማንም እያረጋህ አይደለም። ኦኬ ምን ሚዩት ምን አስደረገኝ? ጥያቄ ነው ልጠይቅ የገባሁት። ምን ለምን ሚዩት አረጋለሁ? እና አሁን ኢሳ ፈጥሯል አልፈጠረም? ከየት ቤተ እምነት ነው? ይቅርታ መጀመሪያ ይሄ ምን ያደርግልሃል? ከየትኛውም ከሰማይ ላይ ነኝ። ላይቡን ለቀህ መውጣት ትችላለህ። መልስ ላይቡን ለቀህ መውጣት። ከማን ጋር እያወራሁ እንደሆነ አወራ ነው። መልስ። ኧረ እባክህ እኔ ከሙስሊም ጋር ነው የማወራው፣ እምነት ከሌለው ጋር ነው የማወራው። መልስ። ቤተ እምነትህን ለመናገር ነው ብለዋል። ኤቨር ኦርቶዶክስ ነው። ይሄ ስለሚያፍርበት ነው ያልነገረህ። ማንም ከክርስቲያን ነኝ፣ በከሽ ክርስቲያን ነኝ። ክርስቲያን ካነጋገርህ መረዳት ይችላለሁ ኦርቶዶክስ እንደሆንክ። እሺ ምን ነበር ጥያቄ? ምን ነበር ጥያቄ? ማይክህ ሚዩት እያደረግክ ነው የምታወራውና ሚዩት ደግሞ የሚያደርግህ ሰው የለም። አሲያ ሚዩት የሚያደርገው ሰው አለ? ሚዩት አደረጉ ማለት ሰበብ አታብዛ። ኧረ ያረገ ሰው የለም። አሁን አላረገም። ሲጀምር ሚዩት ለመደረግም የደረሰ እንትን ኤቨር አሁን ኢሳ ፈጥሯል አልፈጠረም እኮ ማስረጃ ስጠኝ። ፈጥሯል አልፈጠረም? ፈጥሯል። መልስ። ኢየሱስ ፍጡር ነው እንጂ ፈጣሪ አይደለም። የፈጠረውም ነገር የለም። አልፈጠረም ያልኩ ነው። ኢየሱስ አልፈጠረም። ወፍ አልፈጠረም። ኢሳ ኢየሱስ አልፈጠረም እያልኩ ነው። ስለ ኢሳ ነው የማወራው። ኢየሱስና ኢየሱስ እያልኩ እኮ ነው። የሸዋ አልፈጠረም። ኢሳና ኢየሱስ ይለያያሉ። ኢሳ ሌላ ነው፣ ጂሰስ ሌላ ነው። አትታገር። በእናንተ አይምሮት ፈጥሯል አልፈጠረም? በእናንተ መጽሐፍ ማለት
ይቅርታ አእምሮህን ቶርች አታደርገው፣ አትጨናነቅ። ሪላክስ። ለምን ትሰዳደባለህ? እሺ በ23 በሱራ 23 14 አትበሳጭ። አንደኛ ነገር ቆይ ሱራ 23 24 ላንበበልህ አንድ ጊዜ እስቲ እናንበበው። ሱራ 23 24 ይቅርታ ማን ሱራ 23 24 አውጣልኝ። ሱራ 23 14 አውጣ። ችግር የለውም። ቆይ አንዴ ቆይ። አንተ አሁን ያስጨነቀህ ነገር ኢየሱስ ስንት ፈጣሪ እንዳለ ታሳየኛለህ እዛ ጋር አይደለ? አሁን ሱራ 23 14ንም ደግሞ ላውጣልና ፈጣሪን ታሳየኛለህ። ስንት ፈጣሪ እዛ ጋር ሳነብ ብዙ ፈጣሪዎች አግኝቻለሁና ስንት ፈጣሪ እንዳለ ታሳየኛለህ። ትልቁ ላይ ያረግህና ኢየሱስ ፈጥሯል የሚለውን ማስረጃ አሰጥ። እኔ ስለ ኢየሱስ አላወራሁም፣ ስለ ኢሳ ነው ማውራለህ እኮ። ኢየሱስ ፈጠረ የሚለውን አጥበትና ማስረጃ። እኔ ኢሳ አልኩ እንዴ? እኔ ኢሳና ኢየሱስ ይለያያል። ኢሳ እኛ የምናመልከው አይደለም፣ ኢየሱስን ነው የምናመልከው። አትጋጋጥ። ስገድ፣ በቃ ስገድ፣ በቃ ስገድ፣ ጎንበስ በል፣ ግንባርህን ስገድ፣ አመድ ላይ ስገድ፣ ለአብርሃም ኧረ ተረጋጋ፣ አመድ ላይ ስገድ። በቃ ቶ ዝም ብለህ ነው የምታወራው። አሁን ተናደሃል። ኧረ በስመ አብ በኢየሱስ ምን አልናደድም። አሁን አመድ ላይ ጎንበስ ቀና በል፣ ዝም ብለህ ተናደድክ። ይኸውልህ ለመሰለህ መረጃ ስለሌለ እጋብዛለሁ ወደ ቤት በቃ ሌላ ጊዜ። አሁን ኢሳ ፈጥሯል አልፈጠረም? ከወፍ ፈጥሯል አልፈጠረም? ችግር የለውም በቃ ፈጥሯል አልፈጠረም? አትችልም። ፈጥሯል አልፈጠረም? መልስ። ፈጥሯል አልፈጠረም? በቃ ታችን ብሮ ላይክ ዋትስ ሮንግ ዊዝ ዩ ማለት በነገራችን ላይ እንዴት ነው እኔ አዝናለሁ። ላይክ ኦኬ ላይክ እስልምና ስህተት ነው ብላችሁ አስቡ። ኢትስ ኦኬ። ግን ለምን ትናደዳላችሁ? በቃ እኔ አሁን ክርስትና ስህተት ነው ብዬ አስባለሁ። በቃ ስህተት መሆኑን በራሴ እይታ አስቀምጣለሁ። ነው ተሳስተሃል ብላችሁ አርሙ። እዚህ ጋር መጣ ኢየሱስ ፈጥሯል በቁርአን አልከኝ። ነው አልፈጠረም። አንደኛ ኢሳ ኢየሱስ አትጋጋጥ። ይሄ የሚያከራክረን የሚያጨቃጭቀን ፖይንት ሆኖ አይደለም። እና ተረጋጉ፣ አትበሳጩ። ወጣት ናችሁ፣ በዛ ላይ በሽታ ላይ ነው የምትወርቁት በተናደዳችሁ ቁጥር። ጥሩ አይደለም ለራሳችሁ። እኔ አሁን ለአንተ አንድ ጥያቄ አለኝ። ኤበር በእንትን አይሁዳኖች ማለት ነው ኢየሱስን ምንድን ነው የሚሉት? በአይሁዶች ጆሹዋ ነው የሹዋ ነው የሚሉት። በእንግሊዘኛው በነገራችን ላይ በመጽሐፍ ቅዱስ ላይ የሹዋ ወይም ደግሞ ሄሱስ የሚለውን የግሪከኛ ቃል ወደ 5 ሰዎች ተጠቅሞታል። ለምሳሌ አሁን ከሁሉ የሚታወቀው ከሙሴ በኋላ የመጣው የእስራኤሎች መሪ ጆሹዋ ይሉታል በእንግሊዝኛው። ዮሹዋ ነው የሚለው ሂብሩ። በግሪከኛው ባይብል ላይ ኢየሱስ ብሎ አስገብቶታል ስሙን ማለት ነው። ኢያሱ ወልደ ነዌ የምትሉት ጆሹዋ ሰን ኦፍ ናን የምትሉት ማለት ነው። እሱ ራሱ ኢየሱስ ነው ስሙ። የግዕዘኛው ባይብል ላይም ኢያሱ ወልደ ነዌ ማን ነው ኢየሱስ ወልደ ነዌ ብሎ ነው ያስቀመጠው። ሌላኛው ደግሞ ከኢየሱስ ጋር ታስሮ የነበረ አንድ ሰው ነበረ፣ ባርናባስ ይሏል አማርኛው። የግሪከኛው ላይ ባራባስ ነው የሚለው። ባራባስ አራማይከኛ ነው፣ ግን ባራባስ ከማለት ውጭ ደግሞ በተጨማሪ የሰውየውን ሌላ ስም አስቀምጧል። እሱም ኢየሱስ ባራባስ ነው የሚለው። ኢየሱስ ባርናባስ ነው ስሙ። ይህንን ነገር ኦሚት ያደረጉት ሆን ብለው ነው፣ አስወጥተውት ነው። ለምን ሁለት ኢየሱስ ነው የሚሆነው? ኢየሱስ ክርስቶስና ኢየሱስ ባርናባስ ነው የሚሆነው። ባርናባስ አራማይከኛ ነው። ባር እና አባስ ከሚል ቃል ነው የሚመጣው። ባር ማለት ልጅ ነው። አባስ ማለት አማን ነው። ባር አባ፣ ባር ማለት ልጅ ነው። አባ ማለት አባት ማለት ነው። የአብ ልጅ ማለት ነው። ስለዚህ ጲላጦስ እያለ ያለው የትኛውን ልፍታላችሁ? ኢየሱስ የአብ ልጅን ወይንስ ኢየሱስ መሲሁን ነው እያለ ያለው? ስለዚህ ኢየሱስ የአብ ልጅ ከተባለ ሁለት ሌላ የአብ ልጅ የተባለ አለ ማለት ነው። ያ ስለሚያደናግራቸው ምን አደረጉት? ሄሱስ ባርናባስ ሚለውን ኢየሱስ ሚለውን ሰረዙና ባርናባስ ብቻ ብሎ አስቀመጡት። ካስፈለገ አውጥተን ማሳየት እንችላለን። የባይብል ላይ የግሪከኛውን አውጥተን ማሳየት እንችላለን። ሌላኛው ደግሞ በዚሁ ስም የተጠራው ከጳውሎስ ጋር እስር ቤት የገባ አለ። ኢየሱስ ማን ነው የሚሉት? ስሙ ጠፋብኝ። ኢየሱስ የተባለ አለ። አንድ የታሰረ በጳውሎስ ጋር የታሰረ አለ። እሱ ራሱ ጂሰስ ነው የሚለው። የአማርኛው ኢያሱ ብለው ነው ያስቀመጡት። እሱ ራሱ ስሙ ኢየሱስ ነው። እና
አራተኛው ደግሞ ራሱ ኢየሱስ ክርስቶስም ኢየሱስ ተብሏል። ስለዚህ ይሄ ስም ምንም የሚያከራክረን ነገር አይደለም። በመጽሐፍ ቅዱስ ራሱ ከብዙ ሰዎች በላይ ከአንድ በላይ ከሁለት በላይ ሰዎች ተጠርተውበታል። ስም ነው፣ ሌላ የተለየ አይደለም። በአማርኛ ኢየሱስ፣ በሂብሩ ጆሹዋ፣ በአረበኛ ዒሳ ወይ የሱዕ ወይ ደግሞ በዚህ ታች ደግሞ እዚህ በስዋሂል መጥተው የሹ ሊሉት ይችላል። በጣሊያን እንዳችሁ ጌዙ ሊሉት ይችላል ማለት በተለያየ ቦታ ወደ ላቲን ደግሞ ስትሄዱ ሄሱስ ሊሉት ይችላሉ። ይሄ ቋንቋ ነው። ቋንቋ ደግሞ ኢቮልቭ ሊያደርግ ይችላል፣ ራሱን ሊያሳድግ ይችላል፣ ሳውንዶች ሊለዋወጡ ይችላሉ። እኛ አሁን የሌለን ሳውንድ ሊኖር ይችላል አይደለም። አንዳንድ እኮ ስሞችን ሳውንድ ስለሌላቸው ላያወጡ ይችላሉ። ለምሳሌ አሁን እኮ በእንግሊዘኛ ላይ ኸ የሚል ቃል የለም። ካሊድ አይሉም እነሱ አይደለም፣ ካሊድ ነው የሚሉት። ካሊድ ምክንያቱም ሳውንድ ስለሌላቸው ነው። ስለዚህ ካሊድ እና ካሊድ ሊለያዩ ነው፣ እንደዛ እንደማለት ነው። እና ራሳችሁን አትናትበሉ፣ አታድክሙ። አይበር እና ቅድም ያነሳሁት የአይሁዶች ስም አሁን ክርስቲያኖች እንደዛ እንደሆነ ያውቃሉና የአይሁዶች የሚሉት ኢየሱስና እኛ የምንለው ኢየሱስ አንድ አይደለም ብለው ነው የሚያምኑ ማለት ነው። ልክ እስልምናው ላይ እንደዛ ካሉ ያ እንደዛ እንደማለት ነው። ጥሩ ምሳሌ ነው። እንደዛ እንደማለት ነው። አይሁዶች በነገራችን ላይ ሶስት ኢየሱስ ነው የምታደርጉት። እንደዚህ ባላችሁ ቁጥር አይሁዶች የሹ ብለው የሚጠሩት አለ። የሹ ብለው የሚጠሩት ማንን ነው? ኢየሱስን ነው። ኢየሱስን ሰቅለነው ገለነው የሚንተከተክ በአይነ ምድር የሚንተከተክ ገሃነም ውስጥ አለ ብለው ነው አይሁዶች የሚያስቡት። ክርስቲያኖች ደግሞ ይሄን የሹዋ የተባለውን ኢየሱስን ደግሞ ኢየሱስ ብለው በግሪከኛ ጽፈው ስሙን ምን ብለውታል? አይ አምላክ ነው፣ ተሰቅሎ ሙቶ ተነስቶ አርጓል ብለው ያምናሉ። አይሁዶች የሹዋ የሚሉትና እናንተ ኢየሱስ የምትሉት በግሪከኛ የተለያየ ነው። ስለዚህ ሁለት የተለያየ ኢየሱስ ነው። ሲጀመር አይሁዶች እንትን ያሉት ላይክ የሰቀሉት ኢየሱስ ሞቷል፣ እናንተ ተነስቶ አድርጓል። ስለዚህ የተለያየ ኢየሱስ ነው። እንከራከር በዚህ። በነገራችን ላይ ይሄ ክርክር የመጣው ይሄ ፖይንት ከምንድን ነው? ይሄ ሪፊቴሽኑን ካለመቻል በቃ ዲናይ ማድረግ በቃ አይ እነሱ የሚሉት ኢየሱስ ሌላ ነው እኛም ሌላ ነው ብለን እንገላገል አይነት ነገር ላይክ ምን አጨቃጨቀን? በቃ የእናንተም ኢየሱስ ሌላ ነው እኛም ሌላ ነው። በቃ እናንተ እንደውም ኢሳ ነው የምትሉት እኛ ኢየሱስ ነው፣ የተለያዩ ናቸው። እንደዛ አይሆንም። ይሄ የተሻለ አርጊመንትም አይደለም። ይሄ ትንፍና ምልክት ነው ማለት ነው። የመጀመሪያ ጥያቄ ከዚህ በኋላ እንደዚህ ነው አይሁዶች የሚሉት የሹዋና እናንተ የምትሉት ኢየሱስ አንድ አካል ነው ወይ ብዬ ነው። እና ክርስቲያኖች ካላችሁ ግቡ። አሁን በቃ እኔ ልውጣ። ወገኖች ካላችሁ ግቡ፣ መወያየት እንችላለን። አሲያ አለች አይተያለሽ ትቆያለሽ ወር
ወገኖች ካላችሁ ግቡ። አንዳንድ ፖይንቶች ላይ ያነሳን ማውራት እንችላለን። እኔ ግን የሆነ ስራ ውስጥ ልገባ ነው። አሲያ አለሽ ወይ? እህት ወንድሞች የሆነ ነገር ክፈቱና ወይ እናዳምጥ እስከዛ፣ ወይ ቁርአን ወይ የሆነ ነገር ክፈቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖች ካሉ ሰላም ሰላም፣ እንዴት ናችሁ? እንዴት ቆያችሁ? እናንተ ጋር ለመግባት አማርኛ ግዴታ ማወቅ አለብን ማለት ነው? እንደዛ ብላችሁ አወጣችሁኝ። እስቲ መልሱልኝ። መርሲ ነው ማለት ነው። አሁን መርሲ ነኝ። አማርኛ አውቀሽ ነው እስታዛችሁና አማርኛ ግዴታ ማወቅ አለበት በደንብ እናንተን ለመጠየቅ ማለት ነው። እኔ እስካሁን አልነበርኩም። ኦኬ፣ አንቺ አልነበርሽም፣ ግን ገብቼ ነበር። እስታዛችሁ ደዛ ሲል ነበር። በተረፈ ሰላም። እኔ ራሱ የምችለው አማርኛ ነው። ችግር የለውም። አማርኛ እችላለሁ፣ ግን በደንብ አይደለሁም። አዎ በትክክል ግን ቋንቋ አይደለም፣ ግን መግባባት እችላለሁ፣ መጠየቅ እችላለሁ። ግን እስታዛችሁ አልይዝለትም፣ ምክንያቱም እሳቸው ስለሌሉ እኔ ማንኛው ኡስታዝ ሆነ አላውቅም። በኋላ እየሰማኩ ሲመጡ እሳቸውን ታሪያቸዋለሽ፣ ግን ከኔ ጋር ኦኬ፣ ካንቺ ጋር የሉም። እሺ ልጠይቅ ነው የገባሁት። ብዙ ልጠይቅሽ? እኔ ልጠይቅ ሰዓት የለብኝም። በኋላ ጠይቅኛለሽ። ጠይቄ ልውጣ፣ መልስ ትሰጭኛለሽ። በኋላ እመጣለሁ። አሁን አንቺ ልጠይቅሽ። ይሄንን ልል ነው የገባሁት። የምችል ከሆነ መልሳለሁ፣ የማልችል ከሆነ የሚችሉ ሰዎች መልሱልሽ። አጠይቅሽ። እሺ በሰሂህ አልቡኻሪ 6573 ምን ይላል መሰለሽ? ረጅም ነው በጣም ታሪኩ፣ ግን ስለ ትንሣኤ ነው የሚያወራው። እዛ ምን ይላል መሰለሽ? የኔ ጥያቄ እዛ ያለ አላህ ቅርጹን ቀይሮ ይመጣና እናንተ ደግሞ አንተ አይደለህም ትሉትና ከዛ በትክክለኛው ቅርጹ መጥቶ ታውቁታላችሁ። የት አይታችሁት ነው ይሄን ያወቃችሁት? ይሄንን ትልቅ ጥያቄ የሆነብኝ ነው በሐዲሳችሁ ያለው። ይሄንን ነበር ጥያቄ። ከቻልሽ አውጥተሽ ብታስረጅኝ ትንሽ ጊዜ ነበረኝ፣ ወይም በኋላ መለሳለሁ። አሁን ቆጥሮ አለኝና ከቻልሽ አሁን ትንሽ 10 ደቂቃ አለኝ። እኔ እናትሽ የሚችል መልስልሻል፣ አልችልም። ለስን መሮጥ ጥሩ አይደለም። ሌላ ቀን እኔ አልሳደብም፣ ስድብም ተሳድቤ አላቅም። ያውቀኛል። አሁን ያው ኡስታዞች አሁን 10 ሰዓት ስለሆነ ሜርሲ 10 ሰዓት ስለሆነ ሰግደው ይመጣሉ። እነሱ ሲመጡ ጠይቂያቸው። ያም እነሱ ሰፋና አብራርተው በስነ ስርዓት ስለሚመልሱልሽ ማለት ነው። በኋላ እመጣለሁ እና ደግሞ እኔ ልጠይቅሽ የምችል ከሆነ አንቺ ትመልሽኛለሽ፣ ማትመልሽ በኋላ ልጠይቅሽ እና ጠይቀኝ። ትንሽ የምችል ከሆነ ትመልሽኛለሽ፣ ማትችል ከሆነ 10 ደቂቃ አለኝ። ጠይቀኝ፣ ችግር የለውም። አንቺ መመለስ ካልቻልሽ አንቺ ነው። እሺ እኔ አሁን ጥያቄ አልችልም፣ ምክንያቱም በማልችለው ነገር አልችልም ለማለት እኔ አላፍርም። አልችልም ማለት ራሱ ትልቅ መልስ ነው እንደ ኢስላም። ይሄን ራሱ ማለት እኔ አንቺ ጠይቀኝ። ምክንያቱም ሰፋ አድርገው ማብራራት የሚችሉት እነሱ ስለሆኑ ነው። እኔ ጠይቅሻለሁ፣ አንቺ ብቻ ጋር መልሻሽ ማትችል ከሆነ መተው ነው። ችግር የለውም። አንቺ ጠይቅኝ አልኩሽ እኮ የኔ ቆንጆ። 10 ደቂቃ አለኝ። ኦኬ እሺ። ስንት አካል ነው የምታመልኪው? ስንት አካል ማለት የእግዚአብሔር አካል ሶስት አካላት ነው ያሉት። እግዚአብሔር 3 አካላቱን አመልከዋለሁ።
እነዛ ሶስቱ አካላቶች ላይ መለኮት አለ አይደለም? አንድ መለኮት ነው ያለው በሶስቱ። መለኮት ባህሪ ነው አይደለም? ያኒ እኔ ማለት አይችልም መለኮት የሆነ ባህሪ የሆነ አካል ላይ ካልሆነ በስተቀር። ስለዚህ ይሄ መለኮት የሚባለው በየሶስቱም አካላት ላይ ካለ ሶስት አምላክ ማለት አንችልም። ምን አልሽኝ? እስኪ ድገሚልኝ እህታችን። በዚህ ሄድፎን እየተጠቀሙ ይሄ መለኮት ይሄ አንዱ መለኮት በሶስቱም አካላት ላይ ከተገለጠ ሶስት አምላክ እንዴት ነው የማንለው? የአንድ አምላክ አካላት ነው። አሁን ኢየሱስ ክርስቶስ የእግዚአብሔር አብ ቃሉ ነው። መንፈስ ቅዱስ ደግሞ የሱ እስትንፋሱ ነው። እግዚአብሔር አብ ደግሞ ራሱ የአካሉን ወናኝ ማለት ነው። እንዳንቺ አሁን ቃል እንዳለሽ እስትንፋስ እንዳለሽ አእምሮ እንዳለሽ ማለት ነው። መንፈስ ነው ግን እግዚአብሔር አካል ምናምን የለውም። አሁን እኔ አንድ አካል ላይ ነው ያለው። እኔ አንዱ አካል ላይ ትክክል። አሁን የጠቀሻቸው እስትንፋስ የሚሆን እንትኔ እኔ ላይ ነው ያሉት፣ አንድ አካል ላይ ነው ያሉት። ግን አንቺ ሰው ነሽ፣ ስጋ ትላለሽ። አንቺ ሰው ነሽ፣ ስጋ የቆምሽ በሰው የቆምሽ ስለሆንሽ አዋለሽ በውስጥሽ ባንቺ ጋር ነው ያለው። የእግዚአብሔር ግን መንፈስ ስለሆነ እንደኛ አይደለም። ሰው ስጋ የለበሰ አይደለም። በሱ ውስጥ አለ አንልም። ገባሽ? ቃሉም መንፈሱም እሱ ራሱ እንደ አእምሮ ቃሉም አለ። ይሄ እግዚአብሔር ነው ብለን እናምናለን። እንደዛ ይነግረናል መጽሐፍ ቅዱሳችን። የአንድ አምላክ ወልድ መንፈስ ቅዱስ አይደለም፣ የተለያዩ ናቸው። ስለዚህ በእነኚህ በተለያዩ አካላት ላይ መለኮት ካለ ሶስት አምላክ ነው አይደለም? አንድ መለኮት በተለያዩ መለኮት አለ አንልም። መለኮት አንድ ነው፣ በሁሉም ያለው አንድ ነው። አንድ መለኮት ነው በሶስታቸው ያለው አንድ አምላክ ነው ያለው። የአንድ አምላክ አካላት ነው አልኩሽ። ቃልና መንፈስ ቅዱስ እንዴት ብሎ መለኮት ሁለት ሶስት መለኮት ይኖራል? መለኮት ማለት አምላክ ማለት እኮ ነው። ገባኝ እኮ መለኮት እኮ ባህሪ ነው አይደለ? ባህሪው መለኮት የሚባለው እኮ ሶስት ያልኩት እኮ ሶስት አካል ስላለው እህታችን አሁን የሸገረሽ አንቺ እንደ አላህ አድርገሽ ወሰድሽ። አላህ አሁን አካላት አለው እግር እጅ ስላለው ላስረዳሽ ለእግዚአብሔር እንደዛ ስለቀረበ ላስረዳሽ ብዬ ነው። እንደዛ አይደለም። የኛ እግዚአብሔር መንፈስ ነው። የሱ አካላትም መንፈስ ነው። ገባሽ? እሱ አይታይም። የሱን አካልም አይታይም፣ አይጨበጥም። መንፈስ ነው ማለት ነው። አሁን ቃልሽ አንቺ አይታይም፣ እስትንፋስሽ አይታይም፣ አእምሮሽም አይታይም። እንደዛ ነው እግዚአብሔር እንጂ እንደኛ አድርገሽ ካየሽው በውስጥ እኮ ነው ያለው ቃሉ። አሁን ምድር ላይ መጥቶ እኮ ታየ። ምድር ላይ መጥቶ ቃሉ እናንተ እንደምትሉት እኮ ቃሉ ኢየሱስ ነው አላችሁን። ስለዚህ ታይቷል፣ ተዳብሷል፣ ተጨብጧል፣ ተገልጧል፣ ታይቷል፣ ተወልዷል። ታይም አትበያ ታዲያ ተወልዷል እንጂ እሱ መለኮት አይታይም ነው ያልኩት። እግዚአብሔር በመለኮቱ በዘጸአት 33:20 ከገባሽ ምን ይልሻል? እግዚአብሔር ለአባታችን ሙሴ ላይ ፈልጌ ስለው ነው ፍጡር እንዲያየኝ አይችልም አለው። ገባሽ? እግዚአብሔር በመለኮቱ አይታይም፣ ማየት አንችልም። እንደማይታየው ኢየሱስም ነግሮናል እኮ። እኔ ይታያል አይታይም ምናምን አይደለም ጥያቄ። እኔ ጥያቄ ወልድ አይደለም ወይ መንፈስ ቅዱስ አለ። ሶስቱም የተለያዩ ስምም አላቸው፣ ግብርም አላቸው፣ የተለያዩ ናቸው። ግን በእነኚህ በተለያዩ አካላት ላይ መለኮት ካላቸው መለኮት የሚባለው ባህሪ ካላቸው ሶስት አምላክ ነው የሚባለው። አሁን ለምሳሌ ገብቶሻል አይደል? ጥሩ የሚባል ባህሪ አለ። ቆይ ላስረዳሽ። ለምሳሌ ጥሩ የሚባል ባህሪ አለ እና አሁን እዚህ አስያ ጥሩ ናት፣ ሜርሲ ጥሩ ናት፣ ፈሪሃ ጥሩ ናት ሲባል አንድ ጥሩ አይባልም። ሶስት ጥሩ ሰዎች አሉ ነው ልት የሚችሉ በቁጥር ማለት ነው። ምክንያቱም ጥሩ የሚባለው ባህሪ በሶስታችን ላይ ስለተገለጠ። ስለዚህ መለኮት በሶስቱም አካል ላይ ካለ ሶስት አምላክ ነው እንጂ እንደምንችለው አንድ አምላክ እንችላለን። ሶስት ሰው ነው የጠቀስሽው። ስላሴ ግን ሶስት አምላክ አይደሉም። የአንድ አምላክ በሶስት አካል ይገለጣል ማለት ነው። እግዚአብሔር አሁን አንቺ ወይም ኤግዛምፕል በሶስት አካል ተገለጸ። ከመገለጡ በፊት ስንት ነበረ? እሺ ችግር የለውም። አንዱ አምላክ በሶስት አካል ተገለጸ ስትይ በፊት አንድ አምላክ ነበረ። ያኔ ምን ነበረ? ከመገለጡ በፊት ስለዚህ አራት ሆኖ ማለት ነው።
ነገረን እግዚአብሔር አምላክ ሶስት አካል አለኝ። እኔ የለኝም። እኔ መንፈስ ነኝ፣ ግን የኔ ቃል አለኝ፣ እስትንፋስ አለኝ አለን። እስትንፋስ ደግሞ አንዴ ላስረዳሻል። ለምሳሌ ዘዳግም 6:4 ላይ ምን ይላል? አንድ የሚለውን ራሱ አስረግጦ ነው የሚነገረው። በጣም በአጽም እኮ አንድ እኮ ነው። አንድ ግን የሱን አካላት ነው፣ መንፈሱና እስትንፋሱ ነው አልኩሽ እኮ። እና ሁለት አልኩሽ እንዴ? ነው የሱ እስትንፋስ የሱ ቃል ግን እኔ ነኝ ማለት ይችላል። መንፈስ ስለሆነ እግዚአብሔር በሁሉም እኔ ነኝ ማለት ይችላል። አካል ነው። ገባሽ? የሱ መንፈስ እንደ ሰው አድርገሽ አትውሰጂው። መንፈሱ አለውኝ። የሰማሽ ነው እቴ ወይስ? ሄሎ ኦኬ። ኦ ሶሪ ሄድፎን ገባብኝ። እስቲ ቆይ። ሄሎ ሄዳለች፣ ወጣለች እታችን። እሺ ምንድን በቃ ምርሲ እስካሁን ግን ምንድነው አለሽም እንዴ? ለምንድን ነው አንቺ እስታዝሽ እየሰደበኝ ዝም ብለሽ የምታሰድብኝ? ወይ ምንም አልሰደበሽም። እኔ እንደዚህ እኔ ውሸትን አልወድም። ምንም አልሰደበሽም። ትክክል ነው የተናገረው። ሰጠ ብስሚላ እኔ ሳደባለሁ እንዴ? እኔ ምንድነው አማርኛ መቻል አለብኝ ግዴታ? ተሳደብሽ አላለሽም። አማርኛ ተምረሽ ነይ ይባላል። ይሄ ሰው ያውን እኔ እንደፈራጣው መልስ ምንም ማስወራታችም እንዴት ማስወራት ነው? እኮ ጥያቄ ነው የምጠይቀው። ለምን ስለዛ ከኡስታዝ ጋር ደግሞ ማውራታችም ጥያቄ ፈርቶ ነው እባክሽ። እኔማ ጠይቅልኝ። አሁን ገነቱ አለሽም እንዴ? እስካሁን ገነት እኮ ሰማይ ነው ብሎ ተዳረጋችሁ መሐመድ ምድር ላይ ያለች ገነት። አሁን አንቺ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ትሄጃለሽ? እንደውም ነው ያስወርድሻል። አንቺ ወዴት እየሄድሽ ነው እንዴ? ወዴት እየሄድሽ ነው? የሆነ ጊዜ ወደ አሜሪካ አካባቢ ነው አላልሽም ነበር እንዴ? ገነት ምድር ላይ ነች። ገባሽ? ሰው የት አካባቢ ነው? እኛ በሰማይ እንስሳና ደምና ስጋ አይፈጠርም። እንደ ተረጋግተሽ አዳምጪ። ምን ግባባልሻለሁ እየነገርኩሽ እኮ ነው እህታችን። ቆይ አንዴ እሺ ተናገሪ ቆንጆ። ገነት ያለው ወደ አሜሪካ አካባቢ ነው ምናምን ቦታውን ራሱ ተጠቅሷል ብለሽ በመጽሐፍ ወላሂ ብለሻል። ኢትዮጵያ ነው ያልኩሽ። ረሳሽ? ኢትዮጵያ ነው ገነት ኢትዮጵያ ነች እኮ ነው ያልኩሽ። ረሳሽ እንዴ? እንደዛ እኮ ነው ያልኩሽ። አሜሪካ ነው ማለት ነው። ሜርሲ ኢትዮጵያ ነው ገነት ያለው? ኢትዮጵያ እኮ ነው ያለው ገነት። የት አካባቢ ነው? ለምን እኔ በሰው ተሰቃያለሁ እንዴ? ገነት ካለ ወዳውም ወደዛ ላይ ስለኔ መኖር ስለኔ ያለውበት ቦታ ለምን ትጠይቀኛለሽ? እኔ ገነት ሰማይ ነው ገነት ተብለሽ እኮ በቃ አደም የት ቦታ ነው? የት ቦታ ነው? ከላይ ነው አልኩሽ እኮ። የት ነሽ ያለሽው? እዛ ልንገርሽ ብዬ ነው። አሁን እኮ ገነት የለም። ገነት እኮ አሁን የለችም። ገነት ፈለግሽ? አሁን ከአዳም በኋላ ገነት ማለት ነው። ኢላሂ በቃ ታዩ። ከአዳም በኋላ ገነት ቢኖር ጥሩ ነበር። የለም። ሜርሲ በቃ ሚውት አድርግና ጥያቄ ልጠይቅ። የኔ ቆንጆ ጥያቄ ልጠይቅ። አሁን ከኔ ጋር ጨረስንም። እንዴት እንደወረኩ አለክ በኋላ እመጣለሁ። ቆንጆ ከአንቺ ጋር እንነጋገራለን ስለ እግዚአብሔር ስለ ኢየሱስ ክርስቶስ። ጎጃሙ ቆጠባለኝ ጠይቅ ብዬ ጥሩ ነበር። እርሾን እኮ ጨረሽም። ሜርሲ እኔ ልጠይቅ። አሁን ወጥተሽ ገባሽ እኮ። እኔም ልጠይቅ። አንቺ አልገባኝም። አሁን ይሄ ሶስት አምላክ ታምጥ ምናምን የሚለውን በደንብ አልገለጽልኝም። እሱ ሌላ ቀን በቃ። የኔ ቆንጆ እናንተ ጥያቄ መመለስ ካልቻላችሁ በኋላ እመጣለሁ። እሺ ቅርጹ እንደምን ነው? በኋላ ነኝ። ቅርጹ ነው አላህ የሚቀያይረውን ትነግሩኛላችሁ። በቃ በኋላ ነኝ እና ጠይቂ ኢንሻአላህ። ያላ ኦኬ። እሺ